በጣም አደገኛ ዘመን ነው። ስለዚህ ሃይማኖተኛ ትውልድ ሲፈጠር መደገፍ ነው ያለበት፣ ብርታት ያስፈልገዋል፣ ማበረታታት ነው ያለበት። ሰው ሃይማኖተኛ ወጣቶች ካሉ ወጣት ሆኖ በዛ ላይ ደግሞ በጣም ከባድ እኮ ነው ወጣትነት፣ በጣም ከባድ አደገኛ እንትን ነው። ስለዚህ በወጣትነታቸው ሃይማኖተኛ ሆነው ሃይማኖት ውስጥ መመላለስ የሚፈልጉ ሰዎች ካሉ ደግፏቸው፣ በጣም ደግፏቸው። መደገፍ ነው ያለበት። እንደዚህ ብዬ ነው እኔ እማምነው። ምክንያቱ ከዛ ወጥተህ ከዛ ርቀህ ያለውን ነገር በጣም ከባድ ነው። መመለሱ በጣም አደገኛ ነው። በጣም አደገኛ ነው። በጣም ከባድ ነው። ለመውጣት ለመልቀቅ በጣም ቀላል ነው። ከሃይማኖት ከምናምን ለመልቀቅ በጣም ቀላል ነው። ምንም መስዋዕትም አያስፈልግም። ራሱ እየሳቅ ነው የምትወጣው። ችግር የለበትም። ችግር የለብህም። በቀላል ነገር ነው የምትወድቀው። መመለስ የሚባለው ነገር ግን በጣም አደገኛ ነገር ነው። በጣም አደገኛ ነው። ስለዚህ እንደዚህ አይነት ትውልድ መፈጠሩ በዚህ ዘመን መልካም ነገር ነው፣ መደገፍ አለበት ብዬ ነው እማምነው። እኔም የምጠላው እኔም የሚደብረኝ አንዳንድ ውዳቂ ሰዎች አሉ። አሁን በየቀኑ የኛ ሰው ስም እንትን እያለ ግብረ ሰዶማውያን እቲስቶች እያለ ፖስት ካላደረገ ወይ ካልጻፈ በቴሌግራም አይሆንለትም። ኡስታዞች ወሃቢያዎች ካላለ አይሆንለትም። እንደዛ ካላለ መለመን አይችልም። እንደዛ ካላለ ተከታይ አያገኝም። አንድ እፎ የሚባል ሰው አለ። እሱ ጋር እየገባ ሰው የፖለቲካ ግብአት መሆን ነው እኔም በጣም የምጠላው። ክርስቲያኖችን እየተቃወምኩ እዛ መግባታቸው፣ ሙስሊም የሚባል ትውልድ ደግሞ እዛ ጋር ይገባል። ለምንድን ነው የምትገባው ብለህ ብትጠይቀው አይ ሃይማኖቴን ልናገር እኮ ነው ይልሃል። ሃይማኖትን እኮ ለሚሰማ እኮ ነው የምትናገረው። ለሚረዳ ሰው እኮ ነው የምትናገረው። ትህትና ላለው ሰው እኮ ነው የምታሳውቀው የምትሰብከው እንጂ ተሳዳቢ ሰዎች ሃይማኖትን ከፍዝቅ እያደረገ እያዋረደ የሃይማኖትን እውነትነት የፈለገ ነገር ብትነግረው አይሰማህም። ለመስማት ፈቃደኛ አይደለም ራሱ። ምናልባት ትውልዱ የአእምሮ ችግር አለበት ይመስለኛል። አንድ የወደቀ ሰው እንኳን ስለ እስልምና አይቀርና ስለ ክርስትና ምንም ዕውቀት የሌለው ገብተህ እና እስልምና ክርስትናም እኮ ለክርስትናም እኮ ደንታ የለውም። ክርስትናም እንዲቀጥል አይፈልግም ሰውየው። ችግር የለበትም። ገብተህ እስልምናን አስረዳዋለሁ ብለህ ስትል ሃይማኖቴን ሰብከዋለሁ፣ ሃይማኖቴን አሳውቀዋለሁ ብለህ ስትገባ እዛ ጋር የሚሰማ ሰው የለም። ለመስማት ለመቀበል ፈቃደኛ አይደለም ሰውየው። አይደለም እኮ በየትኛው አረዳድ በየትኛው አማርኛ ነው የምታስረዳው? ራሱ ከፊት ለፊት ውሻ ቁጭ አድርገህ ይሄ አህያ ነው እያለ ውሻው አይደለም ውሻ ነው ብለህ የምታስረዳው እንዴት ነው ይሆናል? አይሆንም እኮ። ስለዚህ እዛ ጋር የምትገቡ ሰዎች እንደነዚህ አይነት ሰዎች እምነት ላይ ትውልድን እንዲያበላሹ፣ እምነት ላይ እንዲቀልዱ፣ ትውልድ እንዲያደነቁሩ እድል የምትፈጥሩ ሰዎች ናቸው። ራሱ ፖለቲካ እንዲሰሩ እድል የምትፈጥሩላቸው የምታመቻቹ ሰዎች ናቸው። በየቀኑ ሰው ካልገባ እዛ ጋር እኮ ፖለቲካ መስራት አይችልም። የራሱ ሰዎች ገብተው ስለ ወንጌል ቢያስተምራቸው ትልቅ ነገር ነው፣ ቁም ነገር ነው። መጽሐፍ ቅዱስን ቢያስተምራቸው ሌላ ነገር ነው። እንደዛ ማድረግ ስለማይችል ሰውየው ሙስሊሞችን እሱ ጋር ሲገቡ ምንድነው በቃ እነሱ ጋር ፖለቲካ ይሰራል። ሌላው ሰው ደግሞ እነሱ ሲረገጡ፣ እነሱ ሲንገዳገዱ፣ እነሱ ሲንተባተቡ ማየት ደስ ይለዋል። ከዛ ፖለቲካውን ይቀጥላል። የውዳቂ ሰዎች እድሜም በሶሻል ሚዲያ ይረዝማል። ለዛ ነው እኮ በቴሌግራም ወሃቢያዎች ካላለ ግብረ ሰዶማውያን ካላለ መስራት የማይችለው። ድሮ ሙስሊሞች ነበረ፣ አሁን ወርዶ ወሃቢያዎች እያለ ፖለቲካ ይሰራል። እንደዛ ካላለ የሚከተለው ሰው የለም። ስለ ክርስትና ቢያስተምር ስለ ክርስትና ብቻ እስልምና ሳይሳደብ ወይ ሌሎች ሰዎች ሳይሳደብ ቢያስተምር የሚሰማው ሰው የለም። ምክንያቱ ሰው የሚረካበት ዕውቀትም የለውም። ራሱ ሰውን ምንድነው የሚያስተምርበት ምንም አይነት ዕውቀት የለውም። ስለዚህ የሚያስተምር ሰው ካለው የሚያካፍል ሰው፣ የሚሰጥ ሰው፣ በድፍረት የሚናገር ሰው፣ ሐሳቡን በነፃነት የሚሰጥ ሰው፣ በየቀኑ አዳዲስ ነገር ወደ ውስጥም ወደ ውጭም እንትን የሚል ሰው፣ የሚቀበል የሚሰጥ ሰው መደገፍ ነው ያለበት፣ እንደ እህታችን ማለት ነው። እንደዚህ መሆን አለበት። ሌሎች ደግሞ እዛ ጋር ገብተው ሌላ እንትን ይሰራሉ። እኔ ባለፈው እዚህ ጋር መጣ ነበር አንዷ ጨጨብሳ፣ እኔ ጋር መጣ እዛ ጋር ገብታ ደግሞ ፖለቲካ ትሰራለች።
ታሰራለች ነው እንጂ እኔ ጋር እንዳትመጡ አስቀይማቸዋለሁ። እዛ ጋር የሚገባ ሰው እኔ ጋር መምጣት የለበትም። እዛ ጋር ለፖለቲካ ገብቶ መስማት ይችላል፣ መብቱ ነው። ለፖለቲካ ተመቻችቶ ፖለቲካ እንዲሰራ የሚያደርግ ሰው እኔ ጋር መጥቶ ሌላ ነገር እንዳያደርግ። ምክንያቱም እኔ ካወቅኳችሁ በጣም አስቀይማቸዋለሁ። እንዳትመጡ ራሱ አንዱ ውዳቂ ሰው ገብቶ ፖለቲካ እንደፈለገ እንዲሰራበት የፈቀደ የወደቀ ሰው እኔ ጋር መጥቶ ምን ሊሰራ ነው? አንድ ብቻም አይደለም 2 ሴቶች ነው ያየሁት። እኔ ጋር ይመጣሉ፣ እዛ ጋር ይሄዳሉ። ምን ልታመላልሱ ነው? አትምጡ። በቃ እንደዚህ አይነት ሰው ከሆነ መምጣት የለበትም። ራሱ መስማትም ማየትም አልፈልግም። በጣም እዛ ጋር ገብታችሁ የፖለቲካ ግብዓት ስትሆኑ እዛ ጋር ገብታችሁ የወደቀ ሰው እንዲነሳ የምታደርጉ ሰዎች፣ እድሜውን እንዲረዝም የምትፈቅዱ ሰዎች እኔ ጋር ብትመጡ እኔ አስቀይማችኋለሁ እንጂ አንግባባም። ስለዚህ መምጣት የለባችሁም። መማር ከፈለጋችሁ እኔ ስለ እስልምና ማወቅ ፈልጋችሁ መጠየቅ ያለባችሁ ሰዎች ማን እንደሆነ አታውቁም ማለት ነው ወይስ ስለ ክርስትና ራሱ ስለ ክርስትናስ ቢሆን ስለ ክርስትናም ቢሆን እንደነሱ አይነት ሰዎች ክርስትና አያውቁትም። ክርስትና ሚስጥር ነው ለነሱ፣ ንጽጽርም ሚስጥር ነው አሉ እኮ በጣም ብቃት ያላቸው እኮ እስልምናም ክርስትናም በደንብ የሚያውቁ ሰዎች አሉ። እነሱ ጠይቋቸው። ፍላጎታችሁ ግን ማወቅ አይደለም። እኔ ስታዘበው አንዳንድ ሰዎች እየተመላለሳችሁ ዛዚ የምትሉ ሰዎች ፍላጎታችሁ ዕውቀት አይደለም። ይሄ ምንድነው አላቅም፣ ትኩረት ይሁን አላቅም፣ ምን እንደሚሰራላችሁ አላቅም፣ ምን እንደምትጠቀሙ አላቅም። የሚያሳዝነው ነገር ግን እናንተም ትኩረት አታገኙ፣ ልባችሁ አይረጋ፣ ዕውቀት አታገኙ። ሰውየው ግን ፖለቲካ እንዲሰራ እንትን ታደርጋላችሁ፣ ፖለቲካ ታሰራላችሁ ማለት ነው። ያሳዝናል። ይሄ ሰው በጣም የወደቀ ሰው ነው። እኔ ነግሬያቸዋለሁ እኮ እዛ ጋር የሚገቡ ሰዎች በሌላ ነገር የታሰሩ ሰዎች ናቸው፣ ሴቶች ናቸው። የታሰሩ ብዬ ስል በክፋት አይደለም፣ ግን ቁጭ ብለው ፖለቲካ እንዲሰሩባቸው እንትን ያደርጓቸው ሴቶች ናቸው። አውርተውኛል። እኔ በግሩፕ ነው ያወራነው። አውርተን ነገሩን እያደማመቅነው ነው። እዛ ጋር ቁጭ ማለታችን ሌላ ነገር አይደለም፣ ግን ነገሩን እያየው ነው። መጨረሻ ላይ ደግሞ የምናደርገውን እኛ እናውቃለን። ሰውየውም በቅርበትና በጥልቀት የምናውቀው እኛ ነን አሉ። እፎይ ጋር የሚገቡ ሴቶች ናቸው። እኔ አውርተውኛል በቴሌግራም በምንድነው በመሰንጀር። መጨረሻ ላይ የምናደርገው እኛ ነን የምናውቀው፣ ሁሉን ነገር እናውቀዋለን፣ እየታዘብን ነው፣ ዝም ብለን ነው፣ ለእንትኑ ድምቀት ነው አሉ ብለውኛል። እኔ እሱ ጋር ያወራሉ፣ እኔ አውቃቸዋለሁ። በቃ ይሄን የምፈልገው እኔ ሰው ራሱን እንዲያውቅ ነው የምፈልገው። እዛ ጋር መግባታቸውም ችግር የለውም እኮ። አንደኛ ነገር ፖለቲካ እንዲጠቀሙባቸው ማወቃቸው ራሱ ትልቅ ነገር ነው፣ እንደነዚህ አይነት ሰዎች ማለት ነው። ስለዚህ ድምቀት መሆን የለባቸውም ነው እያልኩ ያለሁት። በዚህ ልክ ደግሞ እንደ እህታችን የሚያውቀውን የሚያካፍል ሰው የሚሰማውን ሲያገኝ፣ ፖለቲካ የማይሰሩ ሰዎችን ሲያገኝ፣ የሚያዳምጡትን ሲያገኝ የሚናገር ሰው መደገፍ አለበት ነው እያልኩ ያለሁት። አመሰግናለሁ። ሮዛ እንዴት ነሽ? ባቢነት እንዴት ናችሁ? እንዴት አደረ? ሰላም ብያለሁ። አለን። እንዴት ነሽ? ሰላም ነሽ? አለን። አልሐምዱሊላህ በጣም ደህና ነኝ። አጋጣሚ እኮ ሳይክ ሰላም ልበልክ ብዬ ነው የገባሁት። ነጋ እንዴ? እኔ ጋር አሁን ፈጅር እየደረሰ ነው እየነጋ ነውና ሰላም ልበልክ ብዬ ነው። ስለዚህ ስላስቀመጥከው ፎቶ አልሀብም ክሉ ግን ግጄ ስመጣ በደንብ ከሰማው ገብቼ ኮሜንት አደርጋለሁ። ይገለጥልሻል ልበልህ ብዬ ይገለጥልሻል። ምን አውቃለሁ ከተገለጠልኝ። አሳሳምን ደግሞ ለየት ያለ ነው። በሌላ እናደርገው። እሺ እኔ በጣም ስለተመቸኝ ነው። በሌላ እናደርገው። በቃ እንደዛ ከሆነ እንደዚህ እናደርገው።
ይሄማ ሰገጤ መሰለ የቅድሙ ነው ደስ የሚለው አስተያየቱ ምናምን ያ ነው ኦርቶዶክስነቷን ልጅቷ በቃ እንደዚህ ነው ደገፍ ብላ በቃ አላሁ ሙስተዓን ይገርማል። ሰግጄ ስመጣ እናወራለን። አሁን እኔ ጋር እየነጋ ነው። ኦኬ ይገለጥልሻል ይገለጥልሻል ኢንሻአላህ። እሺ ባቢ እሺ ሮዛ አመሰግናለሁ። እሺ ተመልካቾቻችን እንደምታዩት ነው አንድ ጀለስ በጣም እኔ በእውነት ቢገኝ ይሄ ልጅ መሸለም አለበት ብዬ ነው ማምነው። ያው መሳሪያው አንቺ በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ ነው መሳሪያው። መጨረሻ ላይ ግን ሌላ ነገር ነው የሚፈጠረው። ያው ከገባች አይቀር ጸንታ ትቀራለች የሚባለው ነገር መርህም የሚከተል ይመስለኛል። ብዙ ሙስሊም ወንዶችም ይሄን ነገር ቢከተሉት እኔ ደግፋለሁ እውነት ለመናገር። እንዴት ነህ ባቢ? እንደምን አተኛህም እንደ ዛሬ? ሰላም መስ እንዴት ነሽ? ደግ ነህ? አሎ ምን ነው ለአንደዚህ አይነት ነገር ጥሩ አይደለም። በነገር ላይ አንድ ጊዜ እንደዚህ አይነት ሐሳብ አንድ እንደውም እንትን ነው ሃይማኖት ላይ የሚሰራ ወንድም ነው። እዚህ ቲክቶክ ላይ ማለ ፌስቡክ ላይ ማለ አይ ቲንክ ያቀኛል እሱ። እኔ ቲክቶክ ላይ ነው የማውቀው አጋጣሚ ፌስቡክ ላይ አላውቀውም። ኦኬ እንደዚህ አይነት ነገር ልክ አንተ እንደተናገርከው አይነት ነገር አድርጎ ብቻ ደስ የማይሉ ነገሮችን ተናገረ። ፖዚቲቭ በስድብ አጥረገረኩት ታውቃለህ። በውስጥ መተው አንቺ እኮ አከሌ እኮ ነው ያ ኡስታዝ ፉላን እኮ ነው ምናምን አሉ። በጣም ነው ያናደደኝ። አንተ አስበዋል ኡስታዝ ነው ኡስታዙ ነው እንግዲህ ላ አልፈልግም ሽኩራን ሐቢብቲ። እኔ ምሳሽ ነው ምሳችሁ ነው ሜትሮ ሰርተሽ መጣሽው። እኔ ያ የሸቃሎቹ መጥበህ ነው ያ ሴቱም ወንዱ በዘር ምን የሚጠቀመው እኔ እኮ የዛይ ወንዶች መስሎኝ ቆይ ሶሪ አንድ ጊዜ እኔ ግልጽነቷ በጣም ነው የሚመቸኝ። ፊት ለፊት ነው። አሁንን የምንድነው ሐሳቤን ስጨርስ እንግዲህ በመሃል ገብታ እንደምትቃወመው አውቃለሁ። ይሄን ሐሳብ የሚቃወሙት ሙስሊም ሴቶች እንደሆኑ ነው እኔ የምረዳው። ሌላ ችግር ካለበት ያው ቆይተን የምናየው ይሆናል። ግን እኔ ሐሳቡን እደግፈዋለሁ። ለምን መሰላችሁ? እኔ ብያለሁ በመጀመሪያ ጆሮ እንትን ይላል ይደነግጣል፣ ከዛ አይን ይማረካል፣ ከዛ ልብ ይሰዋል ይባላል። አሁን እንደዚህ አይነት ሰዎች ጆሮአቸውን ደንግጦ አይናቸው ተማርከው ልባቸውን የተሰዋ ሴቶች ወይ ሰዎች ሴቶች በአጠቃላይ ምንድነው አውቀው ተረድተው ገብቷቸው መምጣት አለባቸው የሚለውን ነገር እኔ ትክክል ነው እንደዛ መሆን አለበት ብዬ ነው የማምነው። ግን እንደዚህ ማድረጋቸው ደግሞ ብልጣ ወንዶች እኔ በጣም ነው የምደግፋቸው። ልብ ከተሰዋ በኋላ የማይቀየር ነገር የለም። ልብ ከተሰዋ በኋላ የሚቃወሙት ነገር የለም። ስለዚህ እንደዛ ብለው ክርስቲያኖች ራሳቸው ናቸው የመሰከሩት። ክርስትና ውስጥ ወንድ የለም እስከተባለ ድረስ መሲ መጥተሻል? መጥቻለሁኝ እና እንደዛ በሚል ያው ሰደብኩት። ግን ስድብ ሳይሆን የሆነ ለስራው የሆነ ገላጭ ቃል ነው ያስቀመጥኩት። እንዴት እንደዛ ትለኛለች ብሎ አኩርፏል እስካሁን ድረስ። ኢቭን በቃ ትልቅ በደል እንደበደልኩት አድርጎ ሰውን እንዴት ትበድላላችሁ ምን አስበዋል። እንግዲህ ኡስታዝ ነው እሱ እንዴት እንደዛ በጣም ነው በነገራችን ላይ የተናገርኩት ንግግሩ ይገባልና ምን ልልህ ነው እንደዚህ አይነት ነገር አንጸባረቁ ጥሩ አይደለም። በጣም አስቸጋሪ ነው። አሁን ካፊሮች በጣማማ በነገራችን ላይ የካፊር ሴት ጠማማዎች ናቸው። እንደዚህ አይነት ወንድ በቃ የማይረባ እንደዚህ በቃ እኔ ግርም ነው የሚለኝ እንደዚህ አይነት ወንዶች ማለት ነው። አንተ ዝቅ በርበሬ ባጥናቸው ራሱ ደስ ይላል ይሁላ እኔ ግርም እኮ ነው የሚሉኝ የሆነ አይ ቲንክ ዝም ብሎ ነው የጠመጠመው ኢቭን እንኳን ራሱ አይ ቲንክ እንጃ ሙስሊም ራሱ አይመስለኝም። በነገር ላይ አንዳንዶች አሉ እንደዚህ የማይረቡ። አሁን እቺ ሴት ትገባለች ልጅ ከወለደች በኋላ ካልተመቸች ልጇን ይዛ ትሄዳለች። ብዙ ጊዜ እዚህ ሶሻል ሚዲያ እንደውም እዚህ ንጽጽር አደርጋለሁ የሚል እንዳለ ያረቄ ቤት ልጅ ማለት ነው። እና እናቱ ከሙስሊም ነው የደቀለችው ታውቃለህ። ከሙስሊም ተደቅሎ የተወለደ ነው። እናቱ አረቄ እየሸጠች ነው ያሳደገችው። ንጽጽር ላይ መጥቶ ሙስሊም ነኝ አላለም። አንተ ብዙ ሴቶች አሉ እንግዲህ በቃ ካፋሩም ከአማራውም ከኦሮሞም ይወልዱና አህመድ ሙስጠፋ መሐመድ የሚል ስም ይዘው መጥቶ አንዲ ሙስሊም አይደለም እንዴ ሲሉ እንግዲህ አስባችሁታል። በተለያየ አጋጣሚ የተደቀሉ ናቸው ከሙስሊም የተደቀሉ ናቸው። በስም ምክንያት ነው ይዘው እንትን የሚሉት። እና ብዙ የክርስቲያን ሴቶች ኦርቶዶክስ ሴቶች
እንደዚህ አይነት ውስጥ ከገቡ ማለት ነው ልጆቹን ቤተክርስቲያን ወስደው አስጠምቀው ነው የሚያሳድጓቸው። እኔ ብዙ በስራ ስርዓት ማቃቸው አሉ። አብዛኞቹ ምን አለ መሰለ ኢትዮጵያ ውስጥ የኦርቶዶክስ ማህበረሰብ የመንግስት ህዝብ የነበረ ነው። ሃይማኖታቸው እውነትም ሆነም አልሆነም እኛ የበላይነን ብለው ስለሚያስቡ ለፈለገ ቢሆን ከሙስሊም የተወለደ የኦርቶዶክስ ሴት ልጅ ኦርቶዶክስ ነው። ኦኬ የሚገርምህ ነገር እኔ እኮ ግርም ነው የሚለኝ አሁን እቺ ሴት ልጆቹን ለከ ምንድነው የምታረጋቸው? ኦርቶዶክስ ነው የምታረጋቸው። አንደኛ ነገር ቢጣሉ ራሱ ልጆቹን ይዛ ወደ ሃይማኖት ነው የምትመለሰው። ኢቭን ሙስሊም ቢያደርጋት ከተጣሉ የሚፈልጉት ልጅ ብቻ ነው። ታውቃለህ አንተ ሱብሃንአላህ። ይሄ ብዙ ጊዜ አሁን ሲንግል ማም የሚባለው አለ አይደለም? በቃ ሴቱ ልክ እንደ ኮርማ ማለት ነው። በቃ አንድ ጊዜ የሆነ ወንድ ጋር ተጠግቼ ብቻ አንድ ልጅ ትኑረኝ ነው የሚሉት። አንተ አውዝ ቢላህ እንደ አይነት አስተሳሰቦች አሉ። ጥያቄ ግን መሲ ሃይማኖታዊ እንትን አለበት ወይ ነው? እኔ አሁን የአንቺ አመለካከት ነው እየተቃወምሽ ያለሽው፣ በአንቺ አመለካከት ነው አይደል? በአንቺ ሐሳብ ነው እንጂ ሃይማኖታዊ ችግር አለበት ምኑ? እንደዚህ አይነት የሚያደርጉ ሰዎች ሰዎች ችግር አለበት ማለት ለምን አስኬደ? ያኒ ይሄ በእምነቱ ደካማ ይሄ ሰፊ አመለካከት የሌለው ዝም ብሎ ስሜቱን የሚከተል አለ አይደለ? በቃ ሐሳብ የለሽ ይሄ ሐሳብ የሌለሽ ወቄታ ዘንባጣ ነው አይነት እንደዛ አይነት ሰው ነው። ዘንባጣ የሆነ ሰው ነው ይሄ ታውቃለህ እንጂ ኢቭን ሳይኮሎጂካሊ አያቅ። አሁን ለምሳሌ የማህበረሰብን ሳይኮሎጂካሊ ስታቅ ምን አለ መሰለህ አሁን አንተ ማጆሪቲ በተለይ አሁን ማጆሪቲ የሆነ አካባቢ ቢሆን ችግር የለውም። አሁን አንዳንድ ጊዜ ምን ደረው ታውቃለህ? እዛ መንዝ ነበርኩኝ ሸዋ ማለት ነው እና ኦርቶዶክስ በጣም ማጆሪቲ ነው። እና አንተ ማጆሪቲ ከመሆናቸው የተነሳ በትዳር በመናምን ማይኖሪቲ የሆኑት ሙስሊም ሴቲቱ አንድ ሙስሊም ስታገባ ሙስሊም ወንድ ስታገባ ወንዱ አንድ ክርስቲያን ኦርቶዶክስ ሴት ሲያገባ አንተ የሆነ ቀበሌ እንዳለ ከፈሩ ዳዋም ያደርግላቸው የለም ብቻ በምን አጋጣሚ ዘመንዝ እንደገቡ አላቀም። መንዝ እንዳለ ክርስቲያኑ 100% ኢቭን እዛ አካባቢ ለስራ ምናምን ስትቀጠር ሙስሊም ከሆንክ በቃ ቀበሌውን ሰፈሩን ወረዳውን ቄስ እንትና መጥቶ ይጥመቀው ነው የሚሉት። አንተ አንድ ጊዜ ሆነ ግብርና ተቀጥራ ሄዳ ማለት ነው እኔ ቤት መንግስት ቀጥሮን ሄደን እኔ ያለሁበት አካባቢ አንዳንድ ነገሮች ተነሱ። ልክልካቸውን ስነግራቸው ትክክል ነሽ አለኝ ሱፐርቫይዘሩ አፎና ሲያስቆል። አንደኛው ልጅ ግን በግብርና ነው በምንድነው ነርሲንግ ነው ምናምን ሄዳ አንተ አካባቢው ካልተጠመቀልን አሉ ወላሂ العظيم ባቢ መንዝ ውስጥ አካባቢውን ይጠመቀልን አሉ። እሷም ትጠመቅ ነው ያሉት። አረከሰችው ብለው ነው አረከሰችው ወላሂ العظيم ከዛሬ አሁን 15 16 17 አመት በፊት ነው። ከዛ ልጅቷ አልቅሳ ምን አባቷ ነው የሚያስለቅሳት? ምንድነው መንግስት የቀጠረን እዚህ ሀገር ላይ የተለያየ ብሔርና የተለያየ ቋንቋ የተለያየ ሃይማኖት እንዳለ እንድትገነዘቡ ነው እንጂ ሙስሊም በመጣ ቁጥር እንጠምቃለን ክርሰሪ ነጠላጣ የምትሉት ለምንድን ነው አልኳቸው። ትክክል ነሽ አንቺ ጎበዝ ነሽ ምናምን አለኝ ሱፐርቫይዘሩ። የሚገርም ነገር በዛ ሰዓት ማስተርሱን ነው ፒኤችዲውን የሚሰራ ነው እና ትልቅ ሰው ነው ኢቭን ራሱ። ከዛ እኔ ራሱ መንገድ አሳዩት ተብሎ እዛ ወደ ገጠር ቀበሌ ይዘውኝ ሄዱት። አማራ ነሽ ጋላ ነው ያሉኝ የምር። ከዛ እኔ አማራ ነኝ አልኳቸው። ለካ እኔ ብሔር መስሎኝ ረስቻለሁ። እዛ ገጠር እንዳለን አማራ ጋላ ነው የሚሉት ታውቃለህ፣ ሙስሊም ክርስቲያን አይሉ። ከዛ የታልማተብሽ አላለኝም። ለካ ሃይማኖት ነው የምትሉት አልኳቸው። ለኔ አማራ ነኝ ነገር ግን ሙስሊም ነኝ አልኳቸው። ለምን ማተብ የለሽም? አማራ ሲባል እኮ በማርያም የሚምልና ማተብ የሚያደርግ ነው ምናምን አሉኝ። እና ማጆሪቲ የሆነበት አካባቢ በማጆሪቲ ትዋጣለህ። እነዚህ ሰዎች አንደኛ ሃይማኖት አያስተያዩ፣ ሁለተኛ ነገር ደግሞ ስለንቦና ማወቅ አለበት። የአንድ ማህበረሰብ የኢትዮጵያ ህዝብ ስለንቦናው ምንድነው? ታሪኩ ምንድነው? ሙስሊሙ ህዝብና ክርስቲያኑ ኦርቶዶክስ ህዝብ ክርስቲያን አይደለም ኦርቶዶክስ ህዝብ ምንድነው የሚለውን የማያውቁ ደዩሶች ናቸው እንደዚህ የሚያደርጉት። እና በስለንቦና ኦርቶዶክስና ሙስሊሙ አንድ አይደለም። ኦርቶዶክሱ ሙስሊሙን የበታች ሲያየ ኖረ ነው ታውቃለህ። እንደዛ ስለሆነ እንደዚህ የሚያደርጉ ወንዶች እነዚህ ታሪክ የማያውቁ በቃ በልተው ከርሳቸው በውሃና በቂጣ የተሞላ ብቻና ብቻ ናቸው። እንዴት እንደሚያስጠሉ አይ ብልጣትስ ቢሆን መሲ ብልጣት አይደለም ኦርቶዶክስን ሴት በብልጣት እንዳያረጋለው ማለት አትችልም። ሲጀመረሱ ለመውለድ ይገባሉ ታውቃለህ። ከወለደች በኋላ ሲንግል ማሆና ልጆቿን ከዛ ኦርቶዶክስ አድርጋ ትኖራለች እንጂ የፈለገ ብትሆን አትሰልም። አባቱ ችግር የለባትም የፈለገ ቢሆን ማለት ነው። እንደዚህ የሚያደርጉ ብዙ ልጆች አሉ። እሰልምልሻለሁ ብለው ይገቡና ካስረግጥ አሁን ጊዜ ወይኔ ግን አንዳንድ ጊዜ ሴቱ ታውቃለህ ልብ የለውም። እሰልምልሻለሁ ብለው ገብተው ካስረግጧት በኋላ በቃ ቤተሰቦች ተቆጡ። ስለዚህ
ልጅ ባሩን ከሞል ለተመቀለት ብላ ካና ልጇ ጠቅልል ብላ ትገባለች ወንዶቹ እንደዚህ ነው የሚያደርጉት ታውቃለህ ሴቶቹ ራሱ ደግሞ ከገቡ ችግር የለም አንድ ልጅን ከወለድኩኝ ሲንግል ማሁኝ ልጅን አሳድጋለሁ ነው የሚሉት አንተ እስከዚህ ድረስ ናቸው ስለዚህ ለነገሩ እውነትሽ ነው እንደ ሀቢባ ማለት እኮ ነው ወንድ ልጅ ራሱ በሷ ላይ ነው እንትን የሰራው ልጆችን አስተምቅ ያለው ምናምን ትላለች ሀቢባ ራሱ እቺ ታውቃለህ ሐሳብችን ተቀብሏል ላም ፉርሽካ ካገኘች አለቀ ዝም ብላ መታለብ መውለድ ነው አይደለም እንደዛ ነው ፉርሽካ ከተመቻቸው ሴቶቹ እንደዛ ነው የሚያደርጉት ከባድ ነው አው እና ደግሞ አንዳንድ አካባቢ ያሉ አሁን ለምሳሌ ማጆሪቲ ኦርቶዶክስ የሆነበት አካባቢ ሃይማኖት እውነት ውሸት ችግር የለበትም አያረጋግጥም ግን እንደ አካባቢው የአካባቢው ሃይማኖት ጠንካራ የሆነበት አካባቢ ላይ እንደዛ ነው የሚሆኑት እና በጣም እንደዚህ ናቸው እኔ እንደውም አልነግርህም እንጂ እንኳን አንተ ዝም ብሎ በተለይ ጉራጌና አማራ ያለበት ጉራጌና አማራ ተው ችግር የለበትም ብዙ አሁን አንድ ልጅ እዚህ ርጂ ብላ ባለፈ ቪዲዮ የሰራሁላት ልጅ አለችና እህቶች አሏት እሷም እናታቸው ስትሞት አንተ እህቶቿ እሷም ታይዘው ኦርቶዶክስን ያደረጓቸው እዛ አካባቢ ጉራጌ ላይ እንትን ነበሩ ኦርቶዶክሶች የሚበዙበት አካባቢ ያለ አሁን አንዳንድ ቀበሌ እናንተ ላይ ኦርቶዶክሶች የሚበዙበት አለ እዛ ስለሚበዙ ማጆሪቲ ሙስሊሞቹን አንተ ዋጥ ነው የሚያርጓቸው እንትን ይሏቸዋል እነዛ ትንንሾች ስለሆኑ በቃ ኦርቶዶክሶች በቁጥር ስለሚበልጣቸው ትክክለኛ ሃይማኖት ይመስላቸዋል እንዴ ባለፈ የኢትዮጵያ ህዝብ ማጆሪቲ ኦርቶዶክስ ነው የሚመራው ስል በቃ ኦርቶዶክስ ትክክል ስለሆነ ነው አላለችም አንተ ቤት ገብታ የጠየቀችው ልጅ አዎ ነበርኩ ማለት ነው አንተ ወላሂ እንደዚህ የሚያስባለ አንተ ብዙ ሰው እንዴት ነው ግን አስተሳሰባችሁ እኔ በጣም እየገረመኝ ነው ከዛ አንተ እናታችሁ ስትሞት ኦርቶዶክስ ሆኖ እንዳለ አሁን አንደኛይቱ ግን በሆነ አጋጣሚ በቃ ወደ እናቴ ሃይማኖት ብላ ተመለሰች ኢቭን ስቲል ችግር ላይ ናት የሚገርም ነገር ኢቭን አግብታም የሆነ መናጤ ሰው ነው ያገባችው እነዛኞቹ እህቶቿ ግን አንተ ካፊር ነው ያገቡት በቃ የወለዱ አርፍ ቁጭ ብሏል ቤታቸው ኑሯቸው ምናምን ደህና ነው አለችኝ የሚገርም ነገር እና ኢቭን ለምን አይሮድሹም ስላት እኔ እዛ አልጠጋም ልጆቼን ካፊር ያደርጉብኛል አለች አንተ እንደዚህ አይነት እንኳን እንደዚህ ሶሻል ሚዲያ የወጣ ሳይሆን እዛ አማራና ጉራጌ አካባቢ እንደዛ ናቸው በቃ ወንዱም ተከትሎ ሴት ይሄዳል በቃ በሬ በለው ኮርማ ሴቲቱን በቃ ላምባላት ፉርሽካ ካገኘች አርፋ ቁጭ ነው ስለ ሃይማኖት ምንም አትጠይቅም አንተ ተው እንኳን ማጆሪቲ ኦርቶዶክስ ስለሆነ ነው አማራና ጉራጌ ትላለህ ሌላ የማይጠበቅበት የሆነ ብሄር ውስጥ እኮ በቃ አንተ እንደውም አንድ የሆነች እዚህ ቲክቶክ ላይ ሉጥ የምትላለ አንቺ ሶማሌ ናት አሉ አንተ አንድ የሆነ ሚሽነሪ ድሯት በቃ እዛ ከዛ ካቧራ ክልል አመጣት እዛ አቧራ ቡል ያረገች ፍየል ስከተላ ነበር ከዛ አቧራ ከሚወልብሽ ምናምን ብሎ አዲስ አበባ አምጥቶ በቃ ደህና ፍሩሽ ካሳበላ ሱሪ ለበሰች ቢጃማ ዋው ሰው ቋንት ሆዱ አምላኩ ነው እውነት ነው የሰው ልጅ ሆዱ አምላኩ ነው ገንዘቡ አምላኩ ነው የሚለው በጣም ነው ያረጋገጥኩ በሰው ላይ ፍሩሽ ካታምጪኝ ወላ ሰርቼ ልለውጥ ምናምን አይሉ ማንተ በቃ አለ ቢጃማውን ምናምን ስትበላ በቃ ሱሪ ያለበሳት መነጽር ምናምን አደረጋት አንተ ኢቭን አንዳንድ መዝሙሮችን ትዘምራለች ለጴንጤዎች ማለት እኮ ነው እንደው አይጌታ ሆይ የሚደግፋት ደግሞ የኢትዮጵያ መጽሐፍ ቅዱስ ማህበር የአስባ መጽሐፍ ቅዱስ ማህበር ካቶሊክም ኦርቶዶክስም አለበት እንግዲህ እና እቺ በአዲስ ቲቪ ነው በምንድን ነው የቀረበችው በእናትሽ እሷ ነች አለች አሁን በእንትን በስልጠኛ ምናምን ይዘመረችው እና ላውቃትም እንደዛም ጀመሩ አይማ እንዴ አለች ከዛ ከሶማሊያ መጣት ፍየልና ግመል ከመከተል ብላ አዲስ አበባ መጣ አንተ እንደው የሆነ ቦታ ማለት ነው ዛዴው ክልል ማለት ነው ምን እንደው ታውቃለህ ልጆቻቸው ለጴንጤ ነው የሚዱት ጴንጤ ማጆሪቲ የሆነበት አካባቢ ማለት ነው ሴት ልጅ ሃይማኖትና ሀገር የላትም አላሉ ማለት ሴት የባሏ ሀገር ሀገሯ የባሏ ሃይማኖቷ ነው አላሉ አረ ጌታ ሆይ ሶማሌ ናት ብለዋል እንዴ አይደለችም ብሉኛል ምንድን አንደኛቱ ሐላባ አንዱ ሐላባ ናት ይለኛል አንዱ ሶማሌ ናት ይለኛል ምንድነው ቆይ አልሞም የራሷ ጉዳይ እና የሚገርምህ ነገር የሆነ ዘደውብ ማዕከላዊ ኢትዮጵያ ላይ የሆኑ ብሄር ናቸው መጥራት አልፈልግም አንተ ልጆቻቸውን ደሞ ጴንጤ ወይ ባቢ እንደው መሬት ላይ ያለ ጉድ እኮ ጉድ እንዳይመስል አንድ ጴንጤም እንደሚረክ ታውቃለህ የሆነ ሰው አባቷን እንዲህ ያረግላል ይልና የሙስሊም ልጅ ያገባል አንድ 3 ልጅ ካስወለዳት በኋላ ፈቷት ሌላይቱን ሙስሊም ልጅ ይዱ ያገባል አንተ አስበሃል ወላሂ ላዚም እንደዚህ አድርጎ እንዳለ የሙስሊሞቹ ልጆች እኮ ያገባቸው ብታምን ባታምን ወደ ከ3 ሙስሊም ሴት ይወለዳሉ ልጆቹን ይዞ ጴንጤ ይሆናሉ
አስበዋልና ለምን እንደዚህ ታደርጋላችሁ ሲባል ሴት አገርና ሃይማኖት የላትም የባሉ አገሯ ነው የባሉ ሃይማኖቷ ነው አላሉ ጌታ ሆይ እንዲህም መጽሐፍ ቅዱስም ያው ሚስት ለባልዋ ትገዛ ስለሚል ራሱ ሃይማኖትንም ጭምር ነው ራሱ ለሱ ፍቃድ ትገዛ ነው እሱ ያላትን ተስማት አዳምጥ ነው እሱን ትከተል ነው አይ ቲንክ የእንትናም ታሪክ እንደዛ አይደለም የዚች ማነው ስሟይቺ እንትን የነበረች የእስራኤል አምላክ ይሆናል በላ ባሎ ሞቶባት እንትናን ያገባችው ሩት ልክ እንደ ሩት ታሪክ ማለት ነው እንደዛ ነው እና አንተ በጣም ነው የሚገርመው እና እንደዚህ አይነት ነገር አለ እና ብዙ አለ ሰው ሁሉ ያኒ ስለ ሃይማኖት የሚጨነቅ ምናምን ይሄ ነገር ስሌት የሚያደርጉት ጥቂቶች ናቸው ማጆሪቲው በስሜት ነው የሚነዳው ባቢ ብታምንም ባታምንም እና በጣም ትውልድ የሚያበላሹ ናቸው እንደነዚህ አይነቶቹ ይሄን እንግዲህ በተገኘበት 40 ይገረፍ በየትኛው ህግ ነው አማንን ሳያቅ መዘየር ነው ብቻው አይውቅና እየሰጠነው ነው ራሱ ማናቃቸው ሰዎች ተሸክመ ይመጥቼ እንትን እያደረግናቸው ራሱ እውቅና ምንም መስጠት ያስፈልግም አሁን እነዚህ ልጃቸው ራሱ ጆቫ ነው የሚሆነው ታውቃለህ አይ አላቅም በነገርሽ ላይ አጋጣሚ በፌስቡክ መንደር ነበርኩና ቀደም እዛ ጋር አግኝቻቸው ነበርና እዛ ጋር ሲጮርዋቸው አየዋቸው አንዳንድ ሰዎች አይ ሐሳቡ ደግሞ እኔ በብልጠት ምናምን ከሆነ እኔ ተመቸኝ ልዩና አይ መሸለም አለበት ብዬ ነው እንትን አደረኩት ምክንያቱም ምን አለ መሰለሽ አይን ተማርኮ ልብ ከተሰዋ በቃ ከዛ በኋላ ምንም ነገር የለም ብዬ ነው እንትንም አድርገው በነገራችን ላይ ሴት ልጅ መምራት የማይችል ወንድ አይደለምና ሴት ልጅ በፍቅር ማርከህ ያንተ ካደረካት ከዛ በኋላ ያለ ነገር እንደፈለክ አድርገህ ልታደርገው ትችላለህ ብዬ ነው ማምነውና እንደዛ ከሆነ ልጅ በብልጣት ከሆነ በጣም ኃይለኛ ተጫዋት ነው ማለት ነው ልጅ አጥቂ ነው ስለዚህ እንደዛ የሚያደርጉ ወንዶች መብዛት አለባቸው በሚል ነው እዚህ ጋር እስማኤል የሚለው ራሱ እኔም ራሱ አንድ ኦርቶዶክስ ሴት ያወራው ነው ስላለ ነው ከታች ያስገባውት እንጠይቀዋለን መጨረሻ ላይ ኧረ እንዴት አይነት ወሬ ነው እንደዚህ አይነት ነገር አራ አይደሉም ሊወራበት አይቻልም እንዴት ነው በድፍረት አንድ ኦርቶዶክስ ሴት ያወራ ነው የሚለው ያኔ ጀንጂኖ ምናምን ነገር አራ ጉርፈላ ትክክል አይደለም እናንተ ትክክል አይደለም እንዴ አይበረታታም ሰው ስራ የለውም እንዴ ማለት ስሩ እንጂ ሰው እኮ ያወራል መስይ ችግሩ ምንድነው ሁሉም ሰው እንደኔ ነው ካልሽ አይሆንም ገብቶሻል ሰው ግን ሰው ያወራል አሁን ማውራቱ ካልቀረ የሚያወራበትን ጉዳይ ቁም ነገር ቢኖሩ እበርጣለሁ ነው አሁን ለምሳሌ እንጂ ሁሉም ሰው ያወራል በውስጥ የሚገርም በጣም እርግጠኛ ሆኜ እነግራለሁ እንዴ በፊት ቴሌግራም ላይ ምናምን እንደዚህ እንትን ስናወራ አንዳንድ የኦርቶዶክስ ልጆች ንጽጽሩን እንትን ለማለት ምናምን መጀንጀን ምናምን ይሞክሩ ነበር ታውቃለህ ንጽጽሩን ለማስቆም ምናምን እንደውም አንድ አሸናፊ የሚባል ልጅ ነበር አሁንማ በረደለት በቃ በደንብ አርገን ስላሴ ምናምን ስናስረዳው በቃ ተስፋ ቆርጦ ትቷል ዘያየር ነው ቢያኒ በመረጃ በመናምን አርፎ እንትን አለ እንጂ ስሙን ይቀያየረው ኡስታዝ ነኝ ምናምን እያለ ጀንጅኖ ምናምን ካሰመጠ በኋላ ከተስማሙ በኋላ ኦርቶዶክስ ነኝ ሊል ማለት ነው የሚገርም ነገር ቴሌግራም ላይ እንደዚህ ያደርግ ነበር ብዙ ኦርቶዶክስ ልጆች እንትን ይሉ ነበርና እንደዚህ ብዙ አወራና አረ ብዙ ልጆች ነበሩ ቴሌግራም ላይ እና በጣም ነው የገረመኝ እንዴ እናንተ ስለ ሃይማኖት ብላችሁ ምንድነው ጅንጀናው ምናምን ስንል በቃ ምንድነው ምናምን አሉ ታውቃለህ እኔ በጣም ነው የገረመኝ ታውቃለህ በንጽጽሩ ላይ ሄድንና በቃ ምን ላይ ደረስን መሰለኝ እንደውም አንድ ጊዜ አንድ ማስታወስ ያስደነገጠ ልጅ አለና በቃ ኢየሱስ እንዳለ እንጂ ተናደደ እንግዲህ እሱ እኛን ለማሸነፍ ማለት ነው እንደውም ማለት ኢየሱስ ከአብ ይበልጣል አላለም በቃ እዚህ ላይ ተደረስን በቃ ተሸንፋል ምናምን አልደውና እንደዛ ካሸነፋችሁኝ በቃ ወደ ጅንጀና መግባት ፈለገ አስበዋል ወደ ጅንጀና ገብቶ ንጽጽሩን ማስቆም ከዛ አስምጡ ያኒ ወንድና ሴት እኮ አይደለም የሚል የሴቱም የወንዱም አመለካከት አለን ሁላችንም ያኒ ወንድ ልጅ ነው የፈለገው ማድረግ ይችላል ስለሚባል በቃ አስምጦ በንጽጽሩ ባንችልም ይሄው አስምጭ ያገባሁሽ ኦርቶዶክስ አርጉሽ አይነት ነገር ድራማ ለመስራት ማለት ነው በጣም ነው የሚገርመው እንደዛ የሚያደርጉት በነገራችን ላይ እኛ ኖርማሊ ሃይማኖት ላይ ሃይማኖት ላይ የሚወር በጣም ጥቂት ነው ከ101% ነው 99% ግማሹ በስሜት ነው የሚሄደው ግማሹ ሲጀናጀን ነው የሚወረው ያን ይሄ ዝም ብሎ ህዝብ አለ አይደለም እንደዛ ነው እንጂ አካዳሚካሊ እየበሰለ
በሃይማኖትም የበሰለ ሰው አይደለም አካዳሚካሊና በሃይማኖት የበሰልክ ሰው ስትሆን በጅንጅን ጊዜ እንትን አትልም እና የኛ ህዝብ አብዛኛው ተጀናጃኝ ነው ምክንያቱም አንደኛ በአካዳሚካሊ የበሰሉ ትልቅ ደረጃ የደረሱ አይደሉም ሁለተኛ በሃይማኖትም የበሰሉ አይደሉም ዝም ብሎ ያገኙት ነው ይሰራሉ የለጉርስ ያገኛሉ በቃ እንደ ጦጣ መጀናጀን ነው እንትን የሚሉት እዚህ ስራቸው እዚህ ግባ የሚላል አይደለም ታውቃለህ በተለይ ቲኔጀሮቹ የምር ታውቃለህ እንጂ ይሄ የበሰለ ማህበረሰብ ማግባት ከፈለገ ያያታል ይጠይቃታል ኖርማሊ ትንሽ በጠረጴዛ ዙሪያ ምናምን ይነጋገራሉ እንጂ የሆነ ቦታ አይቷት ደስ ብሏት በውስጥ ገብቶ በሜሴንጀር በቲክቶክ ምናምን መጀናጀን ምናምን ኧረ በጣም ይሄ ጦጣ ፒፕል አይነት አስተሳሰብ ነው አይ እድሉ የለማ መሲ እድሉ ስለሌለ ነው በነገርሽ ላይ እንደምታውቂው ያው አብዛኛው ኢትዮጵያዊ ስደት ነው የሚኖሩ ያው ሰው የጠማው የሰው ድምጽ የጠማው ሰው የጠማው የሚያዳምጠውን የሚፈልግ ሰው የሚናፍቅ ሰው ስለሆነ ከቤተሰብ ከጓደኛ ከተፈጥሮ በጣም የተቆራረጠ ትውልድ ስለሆነ ለዛ ነው የሚያወራው አብዛኛው የሚያወራው ለዛ ነው በዛ መሃል የሚፈጠር ነገር ነው ያው እንደ ሰው የተፈጥሯዊ ህግም ስለሆነ ስለመካድ ስለማይቻል እዛ ውስጥ የሚሰምጡት የሚቀሩት የሚሸወሩት ሰዎች ስለሆኑ ነው እንጂ ጅማራቸው ምን ሲጀምሩት እንደ ሰው ነው ሰው ይጣማቸዋል የሚያዳምጣቸው የሚያወሩት እንትን የሰው እንትን አለባቸው ገብቶሻል የሰው ጥማት አለባቸው ለዛ ነው በጣም የተጎዳ ሰው ነው ከቤተሰብ ተለይቶ አመታትን የቆየ ሰው ሲሆን ማውራት ይፈልጋል ለዛ ነው በነገር ላይ እንደ ቻት ለማድረግ ምናምን ነው እንጂ ስደት ላይ ምናምን ያለ ሰው እኮ በአካል ስታገኘው ከ5 ደቂቃ በለጠ እኮ እንትና ያለህም እኮ ያወራህም እኮ ስልኩን ይዞ ቲክቶክ ይሄን ኢንተርኔት ላይ ነው የሚገባው ዲያራ ስደት ላይ ያለ ሰው እንዳለ ብቸኝነት እንትን አይደል እንዴ ገለልተኛ አይደል እንዴ በእናት ለማንኛውም ያው የኔ አመለካከት ይሄ ነው አንተ አመለካከት እንደዛ ነው በነገር ላይ ደግሞ የቲኔጀር እንትኖቹ ብዛት ያ ሶሻል ሚዲያ ላይ ቲኔጀሮቹ ታያለ አብዛኛው ህዝብ እንትን ነው ዓለማዊ ህይወት ላይ ነው ዓለማዊ ህይወት ይወዳል ብዙዎቻችን ዓለማዊ ህይወት እንወዳለን ኦኬ ስቲል እኔም ዓለማዊ ህይወት እወዳለሁኝ እኔ ታውቃለህ ያኔ በሆነ ችግር አማካኝነት ነው ወደ ሃይማኖት የገባሁት እንጂ ስቲል እኔ ዓለማዊ ነኝ ኦኬ እና ዓለማዊ ህይወት ላይ በቃ የሆነ ቲኔጀሮቹ አለ አይደለ በህይወት ደስተኛ መሆን ብሎ ማለት ለነሱ ኮፕልነት ነው የሚመስላቸው ታውቃለህ የሚገርምህ ነገር ማለት ነው ያኔ ደስተኛ ሆኖ ለመኖር ኮፕልነት ነው በቃ ኮፕል ሆኖ ቤት ማሳመር ልብስ ማሳመር አልጋ ማሳመር እንደዛ ነው አንተ አብዛኛው የሚያስበው እኔ በጣም ነው የሚገርመኝ እና ይሄን ክሪኤቲቪቲ የለም እኛ ህዝብ ላይ ማለት ነው በቃ የሆነ በጣም አስቸጋሪ ነው ብቻ ያው ጊዜ ይፈጃል እንጂ ሰው መሰልጠም አይቀርም ይሄ ነው እኔ እንግዲህ አመለካከት ባቢ ይሰለጥናል ያው አይቀርም እኮ ስልጥኖች ምን ሲሆኑ ነው የሚሰለጥነው እሱ ስልጥኖች ያኒ እንትን ይላሉ ያኒ መረጋጋት ስልጥኖች ከራሳቸው ጋር የሚሆኑበት ኢቭን ማንኛውም ነገር አክሴፕት ያደርጋሉ ብቸኝነትንም ማህበራዊ ህይወትንም ማንኛውንም ነገር ራስን የማዳመጥ አንድ ሰው ሰለጠነ ሲባል ከሆነ ነገሮች ጋር ከማንኛውም ነገር ጋር ለመግባባት ብቻውን ለመቆም በማህበራዊ ጉዳይ ማህበራዊ ሲሆን በሆነ ቦታ በሃይማኖቱም በሃይማኖታዊ ሲሆን ነገሮች ሲገቡት ያኒ ብቻውንም ሆነ ማህበራዊ ህይወት ላይ ሆነ ስኬታማ ይሆናል ገባኝ ግን ገባኝ ያው ዘመኑ በእንትን ውስጥ ነው የሚኖረው እንደምታውቂው የሰለጠኑና ያልሰለጠኑ ሰዎች የሚኖሩበት ዓለም ላይ ነው አይደል የምንኖረውኛ አዎ እነዚህ ያልሰለጠኑ ሰዎች ሲሰለጥኑ የሰለጠኑት ምን ይሆናሉ ነበር ያልኩሽ እኔ አዎ አልኩኩ ምን ይሆናሉ የሰለጠኑ ሰዎች ምን ይሆናሉ መጨረሻ ላይ የሰለጠኑ ሰዎች እንግዲህ የሚሞተውን ያው የሞተ እንትን ይላል በህይወት የሚቆየው ከራሱ ጋር ተግባብቶ ይኖራል ሲሰለጥን ለምሳሌ ያልሰለጠነ ከኋላ ሰገጥ ህዝቦች አይመጡም ብለሽ እንትን ታያለሽ ምናልባት አሁን ያልሰለጠኑ ያለኮ ነው እንዴ የማይጠፋም እኮ እንዴ ማህይምነት ከሌለ እኮ ዕውቀት ዋጋ የለውም እኮ እና እንትን ይሄን እዚህ ዓለም ላይ እኮ የሆነ ተመሳሳይ ነገር እኮ የለም እኮ ያኔ ተቃራኒ ነው ተቃራኒ ነው ደግሞ ይቺ ህይወት ማለት ነው በነገር ላይ እንደው አስተግፍሩላህ እዚህ ዓለም ላይ የሰላምን ዋጋ የምታውቀው በጦርነት ነው ታውቃለህ ይቻልም ካለ ጦርነት መኖር አትችልም ጦርነት ይቀጥላል ማህይምነት ይቀጥላል አለማወቅ ይቀጥላል ምክንያቱም ነገሮች ኢቭን አሁን ፊልምና ተከታታይ ድራማ ስታይ ባላንጢያ ከሌለበት መከታተል አትችልም አይደለ ልክ እንደዛ ማለት ህይወት ማለት እንደዛ ሙሰልሰል ማለት እኮ ድራማ ተከታታይ ድራማ ናት ኦኬ ባላንጢያና እንትን ከሌለ ህይወቱ ራሱ ይኖር ካይመስልም ስለዚህ የግዴታ ህይወትን ለመረዳት የሚያቀው የማያቀው
ትልቁ ትንሹ ነው። ልክ የሚሞት እንዳለ የሚወለድ አለ፣ የማያቅ እንዳለ ሁሉ የሚያቅ አለ፣ ሴት እንዳለ ሁሉ ወንድ አለ፣ ሰላም እንዳለ ሁሉ ጦርነት አለ። ስለዚህ ዓለም እንደዚህ ሆና ነው የምትቀጥለው ነው የምለው። አይ ጥሩ መልከታ ነው። የመጀመሪያ ላይ የነበረ ሐሳብሽንም ተቀብየዋለሁ። ጥሩ መልከታ ነው። መጨረሻ ላይ ስለ ወይዘሪቷ የሆነ ነገር ብትይንስ? ኧረ ምን አስባለኝ? ምን ጥሩ ስራ ሰርተናል እኛ። ምን ሲሳደብ ይኖራል። እኛም خلاص ስላሴን እንትን ብለናል። ካሁን በኋላ በስላሴ የማያምን የስላሴ ዶክትሪን አማኝ ፈጥረናል። ካሁን በኋላ ኢየሱስ እግዚአብሔር ነው የማይል እንትን ብለናል። የሚገርም ነገር ማርያም የእግዚአብሔርነት አይደለችም የሚል ለፍ ኦርቶዶክስ አፍርተናል። ኦኬ ኢየሱስ እኮ እግዚአብሔር ወልድ አይደለም የሚል ለፍ ሰው አፍርተናል እኮ። የእግዚአብሔርና የኢየሱስ ልዩነት ያወቀ ነፍ አፍርተናል። ኦኬ እኛ ምክንያቱም የምንናገረው የምናስተምረው ወንጌልን መሰረት አድርገን ነው። ስለዚህ እኛ ባለ ውጤቶች ነን አልሐምዱሊላህ። እነሱ ጋር ግን ስድብ ነው። ስድብ ደግሞ ታሪክም አይሰራም ወንጌልም አይደለም ወዴትም ፈቀቅ አይልም። ኦኬ በዚህ ጊዜ የስላሴ ዶክትሪን አማኝ ሆነ ፕሮቴስታንትም ይሁን ካቶሊክም ይሁን ኦርቶዶክስ ወይ ኤቲስት መሆን ነው ያለበት ወይ የሌላ ሃይማኖት ተከታይ ነው መሆን ያለበት እንጂ በዛው ቤተክርስቲያን ውስጥ ሆኖ መቀጠል አይችልም። ምክንያቱም እነዚህ ቤተክርስቲያናት በቄሶች በመነኩሴዎችና በነገስታት አማካኝነት ኢየሱስን ከሰውነት ወደ ፈጣሪነት ቀይረውታል። ከሰውነት ወደ ፈጣሪነት ከፈጣሪ የተገኘ ፈጣሪ ነው ካሉት በኋላ ምን አድርገውታል? የማይለወጥ ዶክትሪን ነው ብለውታል። አስበዋል። ይሄ ዶግማ ብሎ ማለት የማይለወጥ አዋጅ ማለት ነው። ስለዚህ ነገስታቱ ቄሶቹንና መነኩሴዎቹ ያመጡትን ፍልስፍና አምጥቶ ምን አድርጓል? በህዝብ ላይ አውጇል። ያወጀውን አዋጅ ደግሞ የማይለወጥ ነው ብሏል። አንደኛ ነገር። ሁለተኛ ነገር የማይለወጥ አዋጅ ነው ኢየሱስ ፈጣሪ ሆነ ካሉ በኋላ ያ የመጀመሪያቱ ዓለም አቀፊቱ ቤተክርስቲያን ነበረች፣ ካቶሊክ ነበረች እንደዛ ያደረገችው። ድሮ ዓለም አቀፍ አንድ ቤተክርስቲያን ነበረች። አሁን ላይ ዓለም አቀፍ ቤተክርስቲያን የለም። ምክንያቱም ሁሉም ሎካል ሆኗል። ድሮ ኦርቶዶክስ አልነበረም፣ ፕሮቴስታንት አልነበረም፣ ሌላ ኢቫንጀሊካ ምናምን አልነበረም። ድሮ የነበረችው አንዲት ካቶሊክ ቤተክርስቲያን ነበረች። እዛች ካቶሊክ ቤተክርስቲያን ውስጥ የነበሩ ቄሶችና መነኩሴዎች ናቸው ሲጣሉ እርስ በርስ ወደ መጽሐፍ ቅዱስ መመለስ ያቀታቸው ይዘውት ከዘር ማንዘራቸው ያመጡትን የአረማዊነት እምነት ወደ ወንጌል በማስገባት እንግዲህ ኢየሱስን ከፈጣሪ የተገኘ ፈጣሪ ነው ብለው ለንጉሱ ሲናገረው ንጉሱም በቃ ይሄ የማይለወጥ እምነት ነው ብሎ አወጀ። ያንን አዋጅ አሁን ማንም መሻር አይችልም። አንደኛ ዓለም አቀፍ ቤተክርስቲያን የለም፣ ፈርሳለች። ሁሉም ሎካል ሆኗል። ኦርቶዶክስም እዚህ ኢትዮጵያ ነው ያለችው፣ ፕሮቴስታንትም እዛ ጀርመን ነው እንትን ያለው፣ ካቶሊክም እዛ አውሮፓ እንትን ብላለች። አለቀ። አንድ ላይ መሰብሰብ አይችሉም በዚህ ሰዓት። ስለዚህ ራሳቸውን አንለውጠው ያሉትን መለወጥ አይችሉም፣ ምክንያቱም አንለውጠውም ስላሉ። ስለዚህ ሁሉ ስላሴ ሲሉ ይኖራሉ። ስላሴ የሚለው ነገር ደግሞ በሰዎች አማካኝነት የመጣ ስለሆነ እንደሆነ ያወቀ ወንጌል ላይ አለመኖሩን ያወቀ ትቷቸው ይሄዳል። ስለዚህ ቤተክርስቲያኒቱ ባዷን ትቀራለች ማለት ነው። ይሄን ይመስላል። ነገር ግን እስልምና አልহামዱሊላህ ቄስን የሆነ የሃይማኖት አባት ቁርአን ላይ እና ሐዲስ ላይ የጨመረው አንዳች ነገር የለም። ቢጨምርም የሚቀበለው የለም። ኦኬ ንጉሱ ይሄን አድርጉ ቁርአን ላይ እንዲህ ይጨምራለሁ ሐዲስ ላይ እንዲህ ይጨምራለሁ የሚል ታሪክ የለንም እኛ። ቁርአንና ሐዲስን አባቶቻችን በስነ ስርዓቱ አስተላልፈውልናል። ያንን ይዘናል። የምንከተለው ቁርአንና ሐዲስ ነው። አልহামዱሊላህ ይሄን ይመስላል። እና ምንም አንልም። ተስፋ አስቆርጠናል። በቃ አጨለለናቸዋል። ቢሳደቡ ነው ሌላ ምን እንትን አለው። እኛ ደግሞ ወንጌልን በደንብ አድርገን ሰብካለን ገና። ይሄን ነው የምለው። አመሰግናለሁ። እኔ በጣም የሚገርመኝ ነገር ምንድነው አሁን ስለ ወይዘሪቷ ስለ ውፍዬ ገላን ስጠይቃት መሲ ሂዳ ስለ ምንድነው እኔ ይመቸኛል። በነገራችን ላይ አሁን እኔ እንኳን ችግር የለብኝም ስለ ሰው ማውራት ሰው እንትን ማድረግ ምናምን ማወራትም አለበት ብዬ ማመናለሁ ራሱና እንደዚህ አይነት ሰው መሆን በጣም ከባድ ነው። ይሄ ምንድነው የሐሳብ ሰው መሆን ብልጥ ሰው መሆን ግለሰቦች ላይ እንትን አለ ማድረግ ነው። እና ስለ ውፍዬ ገላ ተጠይቃት ስለ ስላሴ ነው የምታወራው፣ ስለ ክርስቶስ ነው የምታወራው፣ ስለ አብ ስለ ኢየሱስ ክርስቶስ ስለ መንፈስ ቅዱስ ነው የምታወራው። ይሄ በነገራችን ላይ ከባድ ነገር ነው። በየቀኑ አባባል አለ አይደል? ስለ ሰዎችን የሚያወራ ምንድነው የሆነ እንትን የሚባል ነገር አለና ሐሳብ ስለሌለው ነው በሚለው እንትን አድርጌዋለሁና ግን እኔ የገረመኝ ምንድነው መሲ እኛ አንተዋወቅም፣ እኛ ምንም ያደረግነው ነገር የለም።
እኛም ስማችንንም እንዲያነሳው አንፈልግም ለኛ ምንም ነገር አይደለም ግን እኛ እናንተ ጋር ያይዞ በየቀኑ ስማችን ካልተነሳ ለምን እንደሆነ አላቅም ምን እንደው የተረዳሽው ነገር አለ እኛ ግብረ ሰዶማውያን ብሎ ወሃቢያዎችን ካላለ አይሆንለትም አይጽፍም ይጽፋል በቃ በየቀኑ እንትን ይላል ገብቶሻል ለምንድን ነው ለምን ይመስልሻል እኔ አይገባኝም አንዳንዴ ለምን እንደዛ እንደሚል ማለት ትክክል ነው ካላልክ ከሱ ጎን ካልቆምክ የሱ ግሩፕ ካልሆንክ የግዴታ አንተን ስም ማጥፋት መሳደብ ነው እንትን የሚለው ኦኬ እናም ያው ብዙ ያየው ነው እኔም አያለሁኝ ኦኬ እናንተ ህሊናችሁ የሚያሳርፈውን ስራ ስሩ ማንንም ሰው ማን ይበላችሁ አከሌ ምን አለኝ አትበሉ ምን አለ መሰላችሁ እኔ አሁን ሶሻል ሚዲያ ላይ የመጣሁት ሃይማኖት ነገር ብቻ አላወራ ነው ሃይማኖት ነገር ብቻ አላወራ ስል የተጻፈን ብቻ ለማውራት ነው እና ሰዎች በደንብ ግልጽ እንዲሆንላቸው የምፈልገው ነገር ነው እንጂ ማወራው ስለ ግለሰብ ማወራ ከሆነ ስለ ብሔሩም ስለምኑ ማወራ ከሆነ ድብልቅልቅ ይላል በቃ ነጥሮ እንዲወጣ ኦኬ ይሁን መረጃ ላይ እንድታገኙ ታሪክ ላይ እንድታገኙ የምፈልገው ነገር ነው የማወራውና እንደዚህ ስም የሚያጥፈው የሚሳደበው ምንድነው የግዴታ እሱን ካልደገፍከኝ ነው እሱን ደግሞ ማንንም ሰው አይደግፈው ምክንያቱም ስሜታው ያልሆኑ ኦርቶዶክሶች ካልሆኑ በቃ ለምነታችን ሲል ነው የሚሳደብልን ብለው ካልደግፉት በስተቀር ማንንም ጤነኛ አእምሮ ያለው ሰው ከእንደዚህ አይነት አመለካከት ካለው ሰው ጎን አይቆምም እናንተ ለህሊናችሁ ከተመቻችሁ እኔ በነገራችን ላይ ከየትኛውም ሃይማኖት ተከታይም ሆነ ሃይማኖት ከሌለው ሰው ጋር ተግባብቼ መኖር ደስ ይለኛል እኔ እንትነ ኦነቱ መናገር የሆነ ስማርት የሆነ አስተሳሰብ ያለው ሰው ነው እምወደው ታውቃለህ አንተ ህሊናህን እረፍት የሚሰጠው ነገር ከሰራህ ማንንም ይህን ተናገረ ማንንም ያንን ተናገረ አትጨነቅ ስለዚህ እናንተ እኛ አሁን ለምሳሌ ንጽጽር የምንሰራው እንግዲህ እኛ እናንተ ጋር የምንመጣው እናንተም እኛ ጋር ተግባብተን የምናወራው ምንድነው አንደኛ አንሳደብም ሁለተኛ ስም አናጠፋም ሶስተኛ ያልተጻፈ አንናገርም በዚህ ነው እንግዲህ የተግባባነው እንጂ በሃይማኖት አልተግባባንም በመልክ በመናምን አንተዋወቅም ነገር ግን መሆን ያለበት ነው እየሰራን ያለ ነው የሰው ልጅ የኔን ስም ስላጠፋው አንተ ትክክል ነህ ማለት አይደለም እኔ ስለሰደብኩኝ አንተ ትክክል ነህ ማለት አይደለም ስለዚህ አንተን ሃይማኖት ትክክለኝነት ለማሳወቅ በሌላው ላይ ማዋሸት ሐሰተኛ መረጃ ማምጣት አይተበቀብህም ስለዚህ እናንተ ለህሊናችሁ የተመቻችሁ አመለካከት የቱ ነው መሳደብ አያስፈልግም ማዋሸት አያስፈልግም ማማት አያስፈልግም ቀጥታ የተጻፈውን እንነጋገር ነው በዚህ ነው እኛና እናንተ የተግባባን ስለዚህ በሐሳብ ስንግባባ እናንተ የኛ ደጋፊ መስላችሁት ነው እንደዛ የሚለው እሱ ምክንያቱም የሚሄደው በመሳደብ ተሳድቦ የራሱን ተከታዮች ለማስደሰት ውሸት መረጃዎችን አምጥቶ እንትን ለማለት አሁን ለምሳሌ ሶሻል ሚዲያ ላይ በየኮሜንቱ በየምሩ አምናያቸው እፎይ እንዲብሏል ነው የሚሉት የሚገርም ነገር አሁን የኦርቶዶክስ ትውልድ በወንጌል ላይ አይመከም እኮ ኦኬ የሚመካው በማን ሆኗል በሴጋ ሆኗል በፎይ ሴጋ ሆኗል ኦኬ እሱ ምንድነው ያደረገው ለበቀል ነው እንደዛ ያደረገው በቃ እስልምናን የሚበቀለው መስሎት ነብዩ ስለተሳደበ እንዴኮ በየኮሜንት ላይ አንተ ጎግል ላይ ያገኘውን ዝም ብሎ በእስልምና ላይ የተቀጠፈ መረጃ ቪዲዮ ሰርቶበታል አይደለ ያንን እንደ መረጃ ያዙ ነፍ ኦርቶዶክሶች አሉ በነገራችን ላይ ይሄ ቪዲዮ አንደኛ ዶግማ አይደለም ሁለተኛ የድረት ትምህርት አይደለም ሶስተኛ ዶክትሪን አይደለም የሚገርም ነገር ኦኬ የኦርቶዶክስ ዶክትሪን ዶግማ አለ የኦርቶዶክስ የድረት ትምህርት አለ እዛ ላይ ቁመን ነው ያወራን ያለ ነው እኛ መበቀል አይደለም አላማችን እኛ ሰድቦ ለተሳዳቢ አይደለም መስጠት አላማችን አሁን ለምሳሌ እሱ ምን ያደርጋል መሰለህ ነብያችሁ እንዲ ብሏል ምን ብሏል ስለ ብዙ ሚስት ስለ ወሲብ ስለ ሴክስ ነው ያወራው በነገራችን ላይ ወሲብ ሴክስ ሚስት እንደዚህ ነገሮች ዶክትሪን አይደሉም ዶግማ አይደሉም የድነት ትምህርት አይደሉም ወደ ኦርቶዶክስ ስንመጣ የኦርቶዶክስ የድነት ትምህርት ምን እንደው ታውቃለህ ዶግማው የማይለወጠው የኦርቶዶክስ አስተምሮ ነገረ ክርስቶስ ማርያምና ስላሴ ናቸው እነዚህ ነገሮች ናቸው እነዚህ በእነዚህ ነገር ካላመንክ ድነት አታገኝ ኦርቶዶክስ ድነትን አታገኝ ስለ ወሲብ ብታወራ ስለ ወራባ ብታወራ ስለ ስፐርም ብታወራ ከነዚህ ጋር ምንም ግንኙነት የላቸው ኦኬ እኛም ገህንም ቢወራ ይሄ የድነት ትምህርት አይደለም ለምሳሌ ነብያችን ላይ ሰላቱ ወሰለም ብዙ ሚስት ቢያገቡ የእስልምና ዶግማ አይደለም ይሄ ዶክትሪኑ አይደለም ይሄ ቀኖናው አይደለም የእስልምና የድነት ትምህርቱ አይደለም አንድ ሙስሊም የሚድነው በአላህ ያመነና መልካም ስራ የሰራ ነው ይሄ ነው ዋንኛው የማይለወጠው የእስልምና ዶግማ ይሄ ነው አምስቱ የእስልምና መሰረት ስድስቱ የእስልምና እምነት የሚባሉ አሉ በአላህ ማመን በቁርአን ማመን በነብያት ማመን በመላእክት ማመን በኢየሱስ ማመን እነዚህ ናቸው
ስለዚህ ኢቭን አንተ ዶግማና ዶክትሪን ማለት እንደው አያውቅም ኢቭን በድነት ትምህርት ላይ አሁን ለምሳሌ ስለ ሃይማኖት ስታወራ ሃይማኖት ምንድነው ይሄ ቲዮሎጂ ነው ኦኬ ስለ መለኮት ነው የምታወራው እሱ ስለ መለኮት አውርቶ ያውቃል እንዴ ምክንያቱም የተማረ ሰው ሲሆን ስለ መለኮት ታወራለህ ማህይም አውርተዋል ግብረ አካል እጃለው እግዚአብሔር አብ ነው ምናምን ብለዋል ቀጥይ ያ ሲጀምር ዝም ብሎ እንደዛ ለማሞከር እንጂ አያውቀው ታውቃለህ የሚገርምህ ነገር ኢቭን ዝም ብሎ ከሆነ ካረቄ ቤት ዲጄ ነው በነገራችን ላይ በዛው አጋጣሚ አዲስ አበባ የዘመድ ሆቴል ተቀጥሮ የሚሰራ ዲጄ ነው አንገቱ ላይ ያደረገውን ስልስለት ምናምን አይተዋል እሱ የዲጄ እኮ ነው ያኒ ስታይሉ የዲጄ ስታይል ነው እና ቀጥታ ከዲጄ ስታይል ነው ዘሎ እንትን ላይ የገባውና በቃ ስለ ወሲብ ስለ ሴክስ ስለ ምናምን ስለ ብዙ ሚስት ማውራት አውርቶ ኦርቶዶክሶችን እንደው ትንሽ አስደሰታቸው እንጂ ወሲብ ዶክትሪን አይደለም ብዙ ሚስት ማግባት ዶግማ አይደለም ኦኬ ስለ ስፐርም ማውራት ደግሞ እንትን አይደለም የድነት ትምህርት አይደለም የድነት ትምህርት ብሎ ማለት አንደ በፈጣሪ ታምናለህ ፈጣሪን ትታዘዛለህ ነው ዶግማ ብሎ ማለት ደግሞ የማይለወጥ ትምህርት ነው አሁን ወደ ኦርቶዶክስ የዶግማ ትምህርት ስንመጣ ማርያም ዘላለም ድንግልናት በቃ በሊኗም ድንግልናት በአካልም ድንግልናት ድሮም ድንግልናት አሁንም ድንግልናት ሞታ ተነስታ አድርጋለች ተብሎ ነው የሚታመነው በኦርቶዶክስ የማይለወጥ የኦርቶዶክስ ዶግማ ነው ልብ በል የማይለወጥ ይሄንን መለወጥ አይቻልም ነገር ግን ይሄንን የማይለወጠው የኦርቶዶክስ ዶግማ ወደ ወንጌል ስታመጣው የለም ወንጌል ላይ እንኳን ማርያም ዘላለም ድንግል ልትሆን እንኳን በህሊናዋ በሐሳቧ ድንግል ልትሆን ኢየሱስ ከኢየሱስ በኋላ ዮሴፍ ጋር ግብረ ስጋ ግንኙነት ያደረገ ሴት ናት ልጅ ወለደ ሴት ናት እንደውም የማቴዎስ ወንጌል ምዕራፍ 1 አንቀጽ 25 ላይ ምንድነው ወንድ ልጇን እስከምትወልድ የበኩር ልጇን እስከምትወልድ አላወቃትም በመጽሐፍ ቅዱስ ቋንቋ አንድ ወንድ ሴትን አላወቃትም ብሎ ማለት ጾታዊ ግንኙነት አላደረጋትም ማለት ነው ስለዚህ ማርያም ኢየሱስን የበኩር ልጇን ከወለደች በኋላ ከዮሴፍ ጋር ጾታዊ ግንኙነት አድርጋለች መጽሐፍ ቅዱስ ወንጌል የሚያፈርዳን ታሪክ ይሄ ነው ነገር ግን የኦርቶዶክስ የማይለወጠው ዶግማ ምንድነው ላላላላ ማርያም ወሲብ አላደረገችም ድንግል ናት ብለህ ነው የምታምነው አንደኛ ነገር እንዲህ ብለህ ስላመንክ ምን አይነት ድነት ነው አሁን ይሄ እንዴት የድነት ትምህርት ሊሆን ይችላል አንተ ከዶክትሪን ዶግማ ብሎ ማለት እኮ አምነህበት ሰርተው የምትጸድቅበት ነገር እኮ ነው ስለዚህ አንድ ሰው እንዴት ነው ማርያም ድንግል ናት ብሎ ስላመነ የሚድነው እግዚአብሔር ገነት የሚገባው የለም ስለዚህ አያውቅም ስለዚህ ከወንጌል አንጣ መረጃ ብለው እንትን የለም እኔ መጀመሪያ አካባቢ ይከሰስልን በህግ ይቅርብልን ብለው አራግበው ኢትዮጵያ ህዝብ ጋር ከመድረሳቸው በፊት መጀመሪያ አካባቢ እሱ የጀመረው በነገር ላይ እብደቱ የተነሳበት የኦርቶዶክስ ደብተራዎች ስልጤ ላይ እስከ 400 የሚጠጉ ህዝቦች ላይ ድግም ታርገው ነበር ኦርቶዶክስ ለማድረግ ማለት ነው ያ ነገር ሶሻል ሚዲያ ላይ ሲወጣ እንዴት ነው ኦርቶዶክስ ደጋሚ የምትሉት ብሎ እስልምና ለመበቀል ነበር የጀመረውና በእኛ ላይ አልፎ ቪዲዮ መስራት ጀመረ እንዳረጋችኋለሁ ምናምን እያለ ቪዲዮ መስራት ሲጀምር ኦኬ እንደዚህ አይነት ቪዲዮ መስራት ከጀመርክ በቃ የኦርቶዶክስ ዶክትሪን ከመጽሐፍ ቅዱስ አሳየን ብዬ በተደጋጋሚ ቪዲዮ ሰርቻለሁ እንደምሰራ የሚያውቃል እኔም ያውቃል ስቲል ረጅም በቃ ስሜን አይጠራም አንተ ስሜን የሚጠራማ ከሆነ ያማዋል አይ ቲንክ ስሜን ራሱ አይጠራምና በተደጋጋሚ የኦርቶዶክስን ዶክትሪን ከወንጌል አሳየን የኦርቶዶክስ ዶክትሪን ወንጌል ላይ የለም አንተ ወንጌል ላይ የለም ብቻም ሳይሆን በኦርቶዶክስ ዶክትሪን አማካኝነት ማርያም ራሱ ከሃዲ ናት ኢየሱስም ከሃዲ ነው ሐዋርያትም ራሱ ከሃዲ ናቸው ምክንያቱም የኦርቶዶክስ ዶክትሪን የማያምን ምንድነው መናፍቅ ነው ከሃዲ ነው ሐዋርያት ማርያም ድንግል ናት ብለው አያምኑም አልሰበኩም ኦኬ ሐዋርያት ኢየሱስን አምልከው ተራሱ ያውቁ አምልኩትም ብለው አላስተማሩም ስለዚህ በኦርቶዶክስ ዶክትሪን የግዴታ ማርያም ድንግል ናት ብለህ ማመን አለብህ አማላጅ ናት ብለህ ማመን አለብህ የፈጣሪ ናት ብለህ ማመን አለብህ ይሄንን ካላመንክ መናፍቅ ነው ስለዚህ ማርያምም ይሄንን እምነት አታውቀውም ኢየሱስም ይሄንን እምነት አያውቀውም ሐዋርያትም ኢየሱስ አያውቁትም ይሄንን ምንድናቸው ስለዚህ መናፍቅ ናቸው ኦርቶዶክስ ሐዋርያት መናፍቅ የምታደርግ ቤተክርስቲያን ናት ኦኬ ማርያምንም መናፍቅ ኢየሱስንም መናፍቅ የምታደርግ ናት ብዬ ስጠይቅ ላላላላ ማርያም ይሄን ታምናለች ብለው የመለሰ የለም ሐዋርያት ይሄን ያምናል ብሎ አልመለሱም ምክንያቱም የለማ ለዚህ ነው ኦርቶዶክስ የተመሰረተችው ቄሶችና መነኩሴዎች ባመጡት ሐሳብና ፍልስፍና እንጂ በሐዋርያት አይደለም አልኩኝ አይ ውሸት ነው ብሎ የመለሰልኝ አለ እንኳን ፎይሴጋ ቀርቶ ማንንም የሃይማኖት አባት ይሄን አይመልሰው ምክንያቱም እነሱ ራሱ አያውቁትም እኔ በጣም ያሳዘኑኝ አንተ ልክ አንተ የሆነ ነገር ትክክል ነው ብለህ ኑረህ ይዘው ኑረህ ድንገት እንዳልሆነ ስታቀው የሚሰማህ ስሜት ማለት ነው መጀመሪያ አካባቢ
ይሄን ሐሳብ እዚህ ቲክቶክ ላይ ስናገር ብዙ ልጆች አልቀሰዋል። ወላሂ ለአዝም እንዴት እንዳሳዘኑኝ ግን ማለት ነው። በቃ አለቀሱ። ያኔ አልቀሰው አሁን ተተውት አርፈው ቁጭ ብለዋል። እናም ኢቭንን ያሳዘኑኝ አንተ የሃይማኖት አባቶቹ ትልልቆቹ ሁሉ ማለት ነው ኢየሱስ እግዚአብሔር ወልድ ነው፣ ስላሴ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሲሉ ኖረው አረ መጽሐፍ ቅዱስ ላይ እግዚአብሔር ወልድ የሚል የለም ስትላችሁ አስበው ሲገልጡት ወረቀቱን ግለት ኮሽ የሚል ነገር ይሰማኛል። ቪዲዮ በኔ ላይ ሲሰሩ ታውቃለህ ባቢ እግዚአብሔር ወልድ ብሎ ፍለጋ ማለት ነው እግዚአብሔር መንፈስ ቅዱስ የሚለው ፍለጋ መጽሐፍ ቅዱስ ላይ ወረቀቱን ገለት ማፊ መረጃ እና ኢቭን አንተ የሰው ልጅ ማለት ነው ይሄን ነገር ከጫንክበት ያን ነገር እውነት ነው ብሎ ለዘላለም ይዞ ይኖራል። ኢቭን የሆነ ሰው ነው ያስጀመረህ ስትለው እውነት አይመስለውም። እና መጀመሪያ አካባቢ እኮ ኢየሱስን ፈጣሪ ብላችሁ ያዙ ሲባሉ የዛ ጊዜ እኮ በግድ ነው ህዝቡ ላይ እኮ የተጫነው እኮ የሚያጉረመረም የሚቃወም ቅጣት ምናምን ነበረው። ስለዚህ ህዝቡ የነገስታቱን እስራት እናንተን ፈርቶ በቃ ኢየሱስን ፈጣሪ የማድረግ ልምምድ ውስጥ ከኖረ በኋላ በቃ ኢየሱስ ፈጣሪ ነው ብለው ኖሩ እንጂ በአዋጅ ምክንያት እንግዲህ ቄሶች በህዝቡ ላይ እንዳመጡት ምናምን አያውቁም። እና በስነ ስርዓቱ አስተማርናቸው አለቀ። የኦርቶዶክስ ቤተክርስቲያን ታሪኳን ምኑን አስተማር፣ ከወንጌል ጋር ምን እንደሆነች ምናምን አስተማር። በቃ እንኳን አይደለም እነ ፎይሴጋ ማንንም የሃይማኖት አባት እዚህ መስቀል ይዘው እነዚህ በኩሉ ይተንጎራደዱ አይደለም እንደዚህ ቲክቶክ ላይ መቼ መለሱ? አልመለሱም እኮ እግዚአብሔር ኢየሱስ አንተ እንዴት እንደሚያስደነግጥ አንተ እንደው አንድ ጊዜ ምን አደረኩ መሰለህ እንደው ማለት ነው አሳዘኑኝና ወይ እንደው በእነሱ ቦታ ሆኜ ስሜቱን አልሞክረው ነገር ነው ያልኩት ታውቃለህ እንዳሳዝኑኝ ማለት ነው። እና ይሄን ይመስላል። እና እኛ ለስድብ አልመጣንም፣ እኛ ቲክቶክ ላይ ለሐሜት አልመጣንም። የሆነ ዝም ብሎ ጎግል ላይ የተጻፈ ነገር ይዘን መተን አይደለም ይሄ እንትን ያለው መጽሐፍ ቅዱስን በማንበብ ነው። ስለዚህ እኛ ውጤታማ ሰዎች እስከሆነ ድረስ አከሌ አንልም። በደንብ ነው። እኔ በተደጋጋሚ ለዚህ እኮ ነው ታውቃለህ ይሄን ሊያመልጡት የማይችለው በቃ እጅግ መራር እውነት ስለሆነ ነው በተደጋጋሚ ኢየሱስ እግዚአብሔር ወልድ አይደለም እያልኩ ማቆስላቸው ማለት ነው። እና መልካምነት ለራስ ነው። እኔ በደግነት ነው ቲክቶክ ላይ የመጣሁት። የነሱን ሃይማኖት ልበቀላቸው ልሰድብባቸው አይደለም የመጣሁት። እምነቴን አትሳደቡ ልል ነበር የመጣሁት። ግን ጥሩ ነገር አገኘሁኝ። እንደውም መንፈስ ቅዱስ ተገለጠልኝ ብለ ራሱ የምር እንትን እውነት የለኝም ባቢ መንፈስ ቅዱስ ተገለጠልኝ ብለን ያው በመንፈስ ቅዱስ ላይ እስኪ እንትና ፈን ጥያቄ ይጠይቅና ጠይቅሻለሁ መሲ ገስ ላይ ስላል ዛሬ እሺ ችግር የለውም መብትሽ ነው። በነገራችን ላይ ብዙ እንትን የሚሉሽ ሰዎች ስላሉ እኔ በኮሜንት ያለውና ሃይማኖት ካልተሳደበ ሰው የፈለገውን ሰው መሳደብ ይችላል። በነገራችን ላይ ሰው እኔ ስለተሳደበ ብሎክ መደረግ የለበትም ብዬ ነው ማምነው። ሚዩትም መደረግ የለበትም። እኔ ችግር የለብኝም። አንቺ ስልጣን አለሽ፣ ራስሽን መከላከል ትችያለሽ፣ መብትሽ ነው። ሃይማኖት ካልተሳደቡ ሰዎች ተውዋቸው። ቢሳደቡ ራሱ ሰው እኔ የሚስማማ ሰው ብቻ አይደለም መምጣት ያለበት። የሚስማማኝ ሰው እኮ ምን ይሰራልኛል? በቃ ምንድነው ትርጉሙ? የምናወራው እኮ ተቃራኒ አመለካከትና ሐሳብ ያለውን ሰው እንዲሰማ ነው አይደለ? እንደዛ ነው። ስለዚህ ሰው የፈለገውን እየጻፈ ቁጭ ቢል መልካም ነገር ነው ብዬ ነው እንትን የማደርገው። ሲጀመር እየተቃጠለም ቁጭ ማለት አለበት። ሰላም ብያለሁ። ሰላም አለን። ቀጥል። ሐሳብ አለ? ሐሳብ ነው። ሻዳ ለሚያስፈልግ ምንድነው ሻዳ የምትይዘው? ሻዳ ጋስ ለምንድን ነው ሻዳ የምትይዘው? ከክርስትና ልትወጣ ነው? ሻዳ ክርስቶስ አምላክ እንዳልሆነ አረጋግጣል? መሐመድ ረሱላህ ምን አልከኝ? መሐመድ ረሱላህ ሻዳ የሚያስፈልግ ነበር። ውረድ ወንድ አገረድ ሃይማኖትን ክደህ እዚህ ጋር ሻዳ ትላለህ እንዴ? ሲያስጠላ ሉጢ እኔ ጋር መምጣት የለብህም። ሄድና እዛ ጋር ተሸምሸም። ደንቁሩ በጣም ነው የሚደብሩት።
ከክርስትና መውጣት ትፈልጋለህ አላለም? በቃ ትፈልጋለህ ውጣ። ምን አገባኝ እኔ ጋር መጠን የምትወጣው ከክርስትና ቦቸራም። መሲ በጣም ነው የማመሰግነው። ቅድም የመጨረሻ ፖስቷ ወይዘሪት እፉዬ ገላ የመጨረሻ ፖስቷ አንዳንድ ንጽጽር ላይ የሚሰሩ ሰዎች በነገራችን ላይ ንጽጽር የሚሰሩ ሰዎች ለሃይማኖታችሁ ክብር ስላላችሁ ነው። ምናልባት እኛ ጋር ከመጣችሁም እኛ ጋር ካወራችሁም ሌላ ሰው ቤትም ከገባችሁ ለሃይማኖታችሁ ክብር ስላላችሁ ሙስሊም ያልሆነ ሰው እንዲሰልም ለማድረግ ነው ሙስሊም ለማድረግ ነው የምትገቡት። እኔ እንደዛ ነው የማውቀው። ከባዱ ልዩነታችሁ ደግሞ ይሄ ነው ብዬ ነው እንትን የማደርገው። እነሱ እናንተን ለማሸማቀቅ እናንተ ደግሞ እነሱን ለመሳብ ነው። ይሄ ደግሞ ከባድ ልዩነት ነውና የመጨረሻ የቴሌግራም ፖስቷ ወይዘሪቷ ሙስሊም አስተማሪዎች ንጽጽር ላይ የሚሰሩ ሰዎች ከግብረ ሰዶማውያን የሚያደርጉት ንግግር ካለ ያደረጉት ንግግር እየተመጓገሱ ካለ ሪከርድ ያደረጋችሁት ካለ አምጡልኝ ብላ ነበር። ምን አይነት ፖለቲካ መስራት አስባ እንደነበረ ከእንትንም አንቆጥራጥም። በነገራችን ላይ እኔ ተሰምቶኝ አይደለም፣ በነገርሽ ላይ ተሰምቶኝ ምንም መስሎኝ አይደለም። መባልን በሌላ ነገር ስለምናቀው ምንም አይመስለኝም። ግብረ ሰዶማውያን ስንባል መቼስ ጌታችንን አናስፈትሽም። ሰው የፈለገውን የማለት መብት አለው። ችግሩ ግን በዚህ ልክ ብዙ መንጋዎችን አስከትሎ የክርስትና ከለላ ነኝ ብሎ የሚል ሰው በዚህ ልክ ለምን ወርዶ ዘቅቱ እንትን በእንደዚህ አይነት የወረደ ነገር ለምን ይገኛል በሚል ነው የጠየቁሽና መሲ እግዚአብሔር ወልድ የሚል አለ በመጽሐፍ ቅዱስ? የለም። እግዚአብሔር ወልድ የሚል የለም። ፍጹም ሰው ፍጹም ቆይ ትቀጥያለሽ። ፍጹም ሰው ፍጹም አምላክ የሚል አለ? የለም። ስላሴ የሚል አለ? የለም። እኔ አምላክ ነኝ ያለበት ኢየሱስ ክርስቶስ አለ? የለም። በስጋ ሰው ነኝ በምንድነው ደግሞ አምላክ ነኝ ያለበት አለ? የለም። ኡፍ ልቀጥል ወይስ ይበቃኛል? ችግር የለም። ቀጥል። በነገር ላይ ማለት ነው በክርስትናው ዓለም እዚህ ላይ ህዝቡ ላይ የተጫነበት ኢቭን ይሄ የኢየሱስ ስቅላት ኢየሱስ መሞት አለበት እኛ ገነት እንድንገባ የሚለው ነገር የመጽሐፍ ቅዱሳዊ አይደለም። እንደውም የተለያዩ የድሮ የሃይማኖት አባት የቤተክርስቲያን የቸርች አባት የሚባሉ ሰዎች ናቸው ይሄንን የጀመሩት። ልክ ኢየሱስን ከፈጣሪ የተገኘ ፈጣሪ ነው ብለው እንደወሰኑት አይነት ማለት ነው። ስለዚህ እኛ ዓላማችን በነገራችን ላይ ባቢ እኔ ስማርት አሁን ኤቲስቶችን ስማርት ኤቲስት እምላቸው አሉ። እንደዚህ ፋራ ኤቲስት እምላቸው አሉ። ፋራ ኤቲስት እምላቸው ምንድነው ባክግራውንዳቸው ኦርቶዶክስ ሆነው ኤቲስትን ብለው ያወጁና ኦርቶዶክስ የሚያጫውታቸው እነዛ ፋራ ናቸው። ኦኬ። ነገር ግን ኤቲስት ብሎ ማለት ምን አለ መሰለኝ ሚዛናዊ መሆን ነው። ለሙስሊምም አይሆንም ለኦርቶዶክስም አይሆንም። ሐቅ ካለ ለሐቅ ጋር ነው እንትን የሚለው። እናንተ ሚዛናዊ ስለሆናችሁ ስለማትዋሹ በሐሰተኛ መረጃ ሰውን ስለማትከፍሉ እናንተ ጋር ተግባብተን የምናወራው እንጂ ሙስሊም ስለሆናችሁ ወይም እኛ እናንተ ለኛ ስለጠቀማችሁ አይደለም። እናንተና እኛን ያገናኘን ያግባባን ነገር ምንድነው? እንትን ነው ሚዛናዊ አስተሳሰብ ነው። እኔ ሚዛናዊ አስተሳሰብ ከየትኛውም ጋር ይመቸኛል። የሰው ልጅ የፈለገውን ሃይማኖት ይከተል። እኔ ኖርማሊ ሰውን ሃይማኖት ለማስቀየር አይደለም ቲክቶክ ላይ የጀመርኩት የሚዋሹ ሰዎችን ማጋለጥ። እኔ በነገር ላይ ውጤት የሌለው ስራ አልወድም። አንድ ሲደመር አንድ እኩል ይሆናል ሁለት ይሆናል አይደለም? አንድ ነበረች ለፍተህ ጥረህ ግረህ አንዷ ላይ ስትጨምር ሁለት ይሆኑልሃል አይደለም? እንደዚህ አይነት ነገር ነው እኔ መስራት የምወደው እንጂ እንደዚህ አይነት ነገር እንትን አለልም። ለህሊናዬ ረፍት የሚሰጠኝ ነገር ነው እንትን የምሰራው እና እናንተ ለህሊናችን ረፍት ይሰጠናል ይሄ ነገር ትክክል ነው ብላችሁ ስለሰራችሁ ነው ከናንተ ጋር ሰዋዊነት ያግባባን እንጂ በምንም አንገናኝም። ስለዚህ እሱ ሲያማ ይዋል ኖርማሊ በሐሜት ነው የጀመረው። ሲቀጥል መረጃው ጎግል ላይ ኢንተርኔት ላይ ያሉ ውሸቶች ናቸው እንጂ መጽሐፍ ቅዱስ እንደዚህ ያለ ታሪክ እንደዚህ ያለ ብሎ አያወራም። እኛ በተለይ ኦርቶዶክስን በደንብ አድርገን ነው የሰራንባት። ለምሳሌ የኦርቶዶክስ ሃይማኖት መገለጫ ይሄ ነጠላ ጧፍ ማብራት ነጠላ መልበስ በከበሮ ያበደ መዝሙር ምናምን አለ አይደለ? እነዚህ ነገሮች ራሱ እነ ሊቁ ያሬድ ናቸው ያመጡት የፈለሰፉት ማለት ነው። ለምሳሌ በኦርቶዶክስ ነጠላ መልበስ ለምሳሌ በኦርቶዶክስ ዶግማና ቀኖና ይባላል። ዶግማ ብሎ ማለት የማይለወጥ አዋጅ ሲሆን ቀኖና ብሎ ማለት ደግሞ በተለያየ ጊዜ ሊሻርም ላይሻርም ሊጨመርም ሊቀነስም የሚችል ህግ ማለት ነው። ስለዚህ ኦርቶዶክስ ቤተክርስቲያን ስንመጣ በክርስትና ሃይማኖት ላይ ቄሶችና መነኩሴዎች በሃይማኖት ላይ ስልጣን አላቸው ስንል ኦርቶዶክስን ምሳሌ አድርጌ አስረድቻቸዋለሁ አይደለ? ለምሳሌ ሌላ ሀገር ስትሄዱ ወይ ጴንጤዎች ጋር ስትሄዱ ነጠላ ይለብሳሉ አይለብሱም? ኦኬ
ከበሮ ይመታሉ ሌላ ሀገር ለምሳሌ አውሮፓ ሀገር ያሉ ሩሲያ ያሉ ኦርቶዶክሶች ከበሮ ይመታሉ አይመቱም ታዲያ ኢትዮጵያ ኦርቶዶክስ ለምንድነው ነጣላ የሚያደርጉት እንደዚህ ጧፍ ይዘው እንደዚህ ከበሮ የሚወግሩት ከተባለ እዚሁ አገር በቀል የሆኑ ቄሶችና መነኩሴዎች በሃይማኖቱ ላይ የጨመሩት ነገር ነው ስለዚህ አንድና ሃይማኖት ሰው ሰራሽ ነው ስንል በውስጡ የሚደረገው ነገር ፎከስ አድርጉ በነገራችን ላይ ባለቤት የሌለው ነገር የለም ከበሮም ባለቤት አለው መዝሙሩም ባለቤት አለው ጧፉም ነጠላውም ባለቤት አለው ማርያምም የፈጣሪ እናት ናት የተባለችው ባለቤት አለው ጀማሪ አለው በህዝቡ ኦርቶዶክስ ላይ ማርያምን የፈጣሪ እናት ናት ብሎ እንዲያምኑ ያደረጉ ቄርሎስ የተባለ ሰው ነው የሰውዬ ከ430 ወዲህ ነው እንግዲህ የተነሳው ሌሎችን የክርስትና ሃይማኖት አባቶች ተሳስታቸዋል በማርያም አስተሳሰብ ላይ በሚል ማርያምን የፈጣሪ እናት አድርጎት ቁጭ አለ የሚገርማችሁ ነገር ህዝቡ ተነስቶ ምን አለ ማርያም የፈጣሪ እናት ናት አለ ነገር ግን ወንጌል ላይ አለ የለም ስለዚህ ለምሳሌ በኢትዮጵያ ኦርቶዶክስ ታሪክ ጾም ይሄ ተስተካክሎ በኦርቶዶክስ ቤተክርስቲያን 7 ናቸው ስንት አጽዋማቶች አሉ እነዚህ አጽዋማቶች ራሱ ከተጀመሩ 500 ዓመት አይሞላቸውም በነገራችን ላይ ምክንያቱም በየጊዜው የሚጨመሩ በየጊዜው የሚመጡ ናቸው ኢቭን ፍትሐ ነገስት የቤዛንታይን ስርወ መንግስት ያንተን ከብሉይ ኪዳንና ከአዲስ ኪዳን አውጣተው ያጻፉት የነገስታቱ ፍትህ ማለት ነው እንግዲህ ያንዳንዱ መንፈሳዊና አገር እንዴት እንደሚገዛ ያወጡባቸው ህግና ስርዓቶች ናቸው ስለዚህ ጾሞች የተለያዩ ህግና ስርዓቶች የተለያዩ ሃይማኖት እምነቶች ፍትሐ ነገስት ላይ ያሉ ፍትሐ ነገስት ወደ ኢትዮጵያ የመጣው በአጼ ዘርዓ ያዕቆብ ጊዜ ነው አስባችሁታል ከ500 ዓመት በፊት ማለት ነው ስለዚህ የአገራችን ህዝብ ኦርቶዶክስ ጾምን በተለያየ ጊዜ ነው እየተጨመረላቸው ሲጾሙ የነበረው እንጂ ከ500 ዓመት በፊት ሰባቱ አጽዋማቶች በኦርቶዶክስ ቤተክርስቲያን አልነበሩም ብታምኑ ባታምኑ ማለት ነው ኦኬ ለምሳሌ ኢቭን ራሱ ማን ነው ይሄ ቅዱስ ያሬድ የተባለው ያኒ የትግሬ ተወላጅ መስለኛል አይ ቲንክ የሰሜን ኢትዮጵያ ተወላጅ ነው እሱ ሰውዬ ነው ራሱ እንደዚህ በቤተክርስቲያኒቱ ውስጥ የዜማ ይሄ ወረብ ምናምን የሚሉት ነገሮች ፈልስፎ ለቤተክርስቲያኒቱ የሰጣቸው እሱን ተከትለው ነው ይሄ መቋሚያ ያለባበሱ ከበሮ ጽናጽል የሚሉት ነገሮች መቋሚያ የሚሉት ነገሮች ያመጡት ያንን ሰው እየተከተሉ እንጂ የሆነ ሐዋሪያ ወይም የሆነ መጽሐፍ ቅዱስ ላይ ተጽፎላቸው አይደለም አዎ የያሬድ ዜማዎች ማለት ነው እሱን ያሬድ ነው ፈልስፎ የሰጣቸው ስባችሁታ ስለዚህ እያንዳንዱ ነገር በአከሌ የተባለ ግለሰብ ምን አላቸው ባለቤት አላቸው ስላሴም አከሌ የተባለ ግለሰብ ባለቤት አላቸው ኦኬ አንድ ጊዜ ነው ተባዲሳ እንደዚህ ባለቤት አላቸው ይገርማችኋል ማለት ነውና የሚገርማችሁ ነገር ኢቭን አሁን ለምሳሌ በኦርቶዶክስ ቤተክርስቲያን ይሄ ሰባቱ ሚስጥራት የሚባሉ አሉ ከሰባቱ ሚስጥራት አንዱ ሚስጥረ ቁርባን ነው የሚገርማችሁ ሚስጥረ ቁርባን ብሎ ማለት በ13ኛው ክፍለ ዘመንና በ16ኛው ክፍለ ዘመን አይ ቲንክ ነው እንደገና እየተሻሻለ መጥቶ እንትን የተባለው እንጂ ከድሮ ጀምሮ አልነበረም ሚስጥረ ቁርባን ብሎ ማለት የሆነ ዲያቆን አለ ካህኑና ዲያቆኑ ዳቦ ያመጣሉ ዳቦ ላይ ጸሎት ያደርጋሉ ዳቦ ላይ ጸሎት ካደረጉ በኋላ ዳቦ ወደ ኢየሱስነት ይቀየራል በታሙን ባታሙን ያኒ አንድ ኦርቶዶክስ ምን ብሎ ነው የሚያምነው ዳቦ ቀጥታ ኢየሱስ ሆኗል ብሎ ነው የሚያምነው ዳቦን ብሎ ካመነማ ሃይማኖት ትክክል አይደለም ስለዚህ ከተጸለየበት በኋላ ምንድነው ዳቦ ቀጥታ ኢየሱስ ሆኗል ወይም ቀጥታ የኢየሱስ ደም ሆኗል ብሎ ነው የሚያምኑት በግብጽ ኦርቶዶክስ ቤተክርስቲያን ምን እንደሚደረግ ታውቃላችሁ ካህኑና ዲያቆኑ ዳቦ ላይ ከጸለዩ በኋላ በቃ ወደ ኢየሱስ ተቀየረ ካሉ በኋላ ዳቦን በቢሏ ሲቆርሰው ማለት ነው ቀስ ብላችሁ ቆረሱ ይሄ ኢየሱስ ነው እንዳታሙት ተብሎ ነው የሚቆረሱ ዳቦ ራሱ ማለት ነው ይሄን ኢቭን ይሄ አስተምሮ በ13ኛው ክፍለ ዘመን ወደዚህ ነው የመጣው አራተው አሁን አንዳንዶች እነዚህ እንትኖች ማለት ነው ሙሉ ወንጌል አንዳንድ የፕሮቴስታንት ግሩፖች ስጋው ደግሞ የሚለውን ትክክለኛ የኢየሱስ ደም ነው ዳቦ ትክክለኛ ኢየሱስ ነው ወይንም ትክክለኛ የኢየሱስ ደም ነው ለሚሉ አንዳንድ የካቶሊክና የኦርቶዶክስ አማኞች ከኒቃያ ጉባኤ በፊትም አልነበረም በኒቃያ ጉባኤም ጊዜ አልነበረም ብለው የሚከራከሩት እውነታቸው ነው ኢቭን ይሄ እንደውም እኮ በ13ኛው ክፍለ ዘመን ማለት ነው ስጋው ደግሞ ራሱ በትክክል ራሱ አልጸደቀም እንደውም መጨረሻ ላይ የጸደቀው በ16ኛው ክፍለ ዘመን ነው የፕሮቴስታንት ሪቮሉሽን ሲነሳ የፕሮቴስታንት አብዮት ሲፈነዳ እንደገና
የነዚህ የኢየሱስን ደምና ስጋን በላለን እንጠጣለን የሚሉ እንደገና ተሰብስበው ነው ያጸደቁት። ስለዚህ በቃሲ ጥያቄ ያለኝ እኔ አልጨረስኩም። ትጨርስ ሆሲ ትጨርስና ታወሪያለሽ። ሆሲ ተረጋጊ፣ ግድ የለሽ ታወሪያለሽ። እንደዚህ ስታወራማ አልሰማም። ታቾኝ ትጨርስ አይ ችግር የለውም። ቁጭ በይና ሚት አድርገሽ ከዛ ትጠይቂያለሽ ወይም ትመልሻለሽ። ችግር የለውም። አይ በተረጋጋ መንፈስ ማውራቱ የተሻለ ነው እኮ። ማረም ነው ከዋሸሽ ገባለሽ። በቃ እሺ ታውራጫለህና ገባለህ። እሺ ኦኬ። እና ምን አለ መሰላችሁ በካቶሊክ እና በኦርቶዶክስ ቤተክርስቲያን ውስጥ ምን አለ የማይለወጥ ዶግማ ማለት የማይለወጥ አስተምሮ ነው። እሱ ምንድነው? ዳቦ ላይ ቄሱና ማነው ዳቆኑና ካህኑ ይጸልያል። ያ ዳቦ ወደ ኢየሱስነት ይቀየራል። ያን ዳቦ ታርዱታላችሁ። ያን ኢየሱስን ማለት ነው። ኢየሱስን ታርዳላችሁ። ኢየሱስን ካረዳችሁ በኋላ ስጋውን ትበላላችሁ፣ ደሙን ትጠጣላችሁ። ስለዚህ ያንዳንዱ በነገራችን ላይ ይሄ ብቻ አይደለም የሚገርመው ካህኑና ዲያቆኑ የጸለዩበት ያ ዳቦ ወደ ኢየሱስነት ከተቀየረ ኢየሱስ ስለሆነ ለዛ ለዳቦ አምልኮ ይቀርብለታል። በካቶሊክና በኦርቶዶክስ ቤት ማለት ነው። ያምልኮት አቀራረቡ ሊለያይ ይችላል እንጂ በቀጥታ ወደ ኢየሱስ ተቀየረ የተባለው ዳቦ ያ ዳቦ ይመለካል። ምክንያቱም ያ ዳቦ ወደ ኢየሱስ ስለተለወጠ ኢየሱስ ፈጣሪ ስለሆነ ማለት ነው። ይህ አስተምሮ በካቶሊክና በኦርቶዶክስ የማይለወጥ ዶግማ ነው። በቃ አይሻርም። አይ ይሄንን አልቀበልም ያለ ሰው ምንድነው ዶግማ ሽሯልና አይድንም። የድነት አስተምሮ የድነት ነው። አንዱ የድነት መንገድ ስለሆነ ማለት ነው። ይሄ ዳቦ በጭራሽ ወደ ኢየሱስነት ሊቀየር አይችልም። በጭራሽ ዳቦ አላመልክም የሚል ኦርቶዶክስም ካቶሊክም የመሆኑ ድሉን ያጣል ማለት ነው። ያን ይመስላል። ያልገባው ካለ ይጠይቅ። ንሰግድ ለከ ወዘለከ ይሰግድ ኩሉ ብርክ ወለከ ይተቀነ ኩሉ ልሳናንተቱ አምላካ ማለት ወግዚያ ጋስ ወንጉሰ ነገስት አምላክ አንተ ለኩሉ ዘስጋ ወለኩሉ ዘነፍስ ይላል። ሆሲ መግባት ትችያለሽ ማስተካከል ከፈለግሽ። አሁን ምናልባት የተናገረችውን ጥንቅ ችግር ካለው ገብተሽ መጠየቅም መመለስም ትችያለሽ። በነገራችን ላይ እኔ መሲ አደንቅሻለሁ። በእውነት ለመናገር ብዙ የምታውቂው ነገር አለ በጣም በጥልቀት ማለት ነውና በጣም ነው